ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአማራ ክልል ጤና ባለሙያዎች ለ5 ወራት ያልተከፈላቸው የትርፍ ጊዜ ክፍያ ማይፈጸምላቸው ከሆነ የሥራ ማቆም አድማ ሙሉ በሙሉ ሊያደርጉ እንደሚችሉ አስጠንቅቀዋል። ከወዲሁ የሥራ ማቆም አድማ ባደረጉ አንዳንድ አካባቢዎች የአብይ አህመድ ሰራዊት አስገድዶ ስራ እንዲጀምሩ እያደረጋቸው መሆኑ ታውቋል። በተለያዩ የኢትዮጵያ አካባቢዎችም የጤና ባለሙያዎች ተመሳሳይ ጥያቄ እያስነሱ እንዳለ ይነገራል። ምናልባትም ሁለተኛው ዙር የጤና ባለሙያዎች አድማ ሊመታ እንደሚችል ነው የተገለጸው። ተመልካቾቻችን በርካታ መረጃዎችን ወደ እናንተ ይዘን የመጣንበትን የዛሬውን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ እንደምን አለ? ለተመልካቾቻችን ያው የዛሬው የአንከር መረጃ ክፍለ ጊዜ ከአንተ ጋር መሆኑን ቀደም ሲል ባለማሳወቅ ይቅርታ ጠይቃለሁ። የሰብአዊ መብት ተሟጋች ያሬድ ኃይለማርያም ከቤልጂየም ብራስልስ ነው የተገኘው። ምናልባት ሉቨን የሚባል ከተማ ነው የምትኖረው። ከቤልጂየም በጥቂት ኪሎ ሜትር ርቀት ነው። ሉቨንን አውቃታለሁ። በጣም ጥሩ ከተማ ናት። እዛ እንዳለ ነው የተረዳሁት ያሬድ። ልክ ነው። ሉቨን በጣም ውብ የሆነች እና የተማሪ ህይወት በጣም አክቲቭ የሆነ የተማሪ ህይወት ያለባት ትልቁ ዩኒቨርሲቲ የካቶሊክ ዩኒቨርሲቲ ኦፍ ሉቨን ያለበት ከተማ ነውና እንዳያሃት በጣም ጽዱና ውብ ከተማ ነች። ከዚህ በቃ ከመጣው ጊዜ ጀምሮ እዚሁ ነው ያለውት መሳይ። ሉቨንን ምናልባት አጭር ቆይታ ነው ያደረኩትና እንዳልከው የትምህርት የተማሪዎች ማዕከል ናት። ከዛ ባሻገር ደግሞ ጥሩ ቢራዎች ያሉበት ከተማ ነው። ምናልባትም የቢራ መፍለቂያ የምትባል ቤልጂየም በቢራ አይታማም። በየመንደሩ ስም ሁሉ ቢራ አለ እና ትንሿ ቤልጂየም ቢያንስ ከ50 በላይ የቢራ አይነቶች አላቸው። አንዱ ፕራውድ ሆነው ፕሮሞት የሚያደርጉት ነገር የቢራ ምርታቸው። ብዙም የቢራ ሰው አይደለም። በመጣውበት በዛች አጭር ጊዜ ውስጥ ምን ያህል የቢራ ከተማ እንደሆነች ነው የተረዳሁት። ለማንኛውም አውሮፓ ተመሳሳይ ነው። ጀርመንም እንደዛ አይነት ነገር እንዳለ ነው በጀርመን ቆይታም የተረዳሁት። በድጋሚ እንኳን ተገናኘን። ዛሬ ዘውትር በቅዳሜ አንተ የምታቀርበው መልእክተ ቅዳሜ የሚወጣበት ዕለት ነው። ዛሬ ምን ትኩረት አደረክ ያሬድ በዛሬው የመልእክተ ቅዳሜ መጣጥፍ ላይ? አመሰግናለሁ መሳይ፣ ሁሌ ለመልእክተ ቅዳሜ ቅድሚያ ጥያቄ ያረክ ድል ስለምትሰጠኝ ከልብ ነው ማመሰግነው። የዛሬዋ መልእክተ ቅዳሜ የአሜሪካው የቪዛ ሳንክሽን በህወሓት ላይ ምን ሴናሪዮችን ታሳቢ ማድረግ ይቻላል፣ ምንድነው መልእክት ማስተላለፍ የፈለጉት የሚለውን እዛ ላይ 4 ነጥቦችን በማንሳት ነው። ህወሓት ቪዛ አቀባ ብቻ ሳይሆን የህወሓት አመራሮች ሌላ ጠንከር ያለ ዱላ ጅራፍን ቢኖር ይገባቸዋል። በእኔ እምነት የህወሓት አመራሮች በፍርድ አደባባይ ቆመው በትግራይ ህዝብ ላይ ለፈጸሙት ጭካኔ የተሞላው ኃላፊነት የጎደለው ስራ በቀረው የኢትዮጵያ ህዝብ ላይ የሁሉ መከራ እንዲወርድ ዋና ምንጭና ምክንያት ከሆኑ የፖለቲካ ኃይሎች አንደኞቹ ስለሆኑ መጠየቅ አለባቸው። አካውንታቢሊቲ መኖር አለበት። ግን የዚህ የቪዛ አቀባ ትርጉም ግን ምንም እንዲሁ እያየናችሁ ነው ከማለት ያለፈና ሌሎች ድምታዎች ከሌሉት በስተቀር በዚህ በቀውጢና ጭንቅ ባለበት ጊዜ ውስጥ ከትግራይ የሚነሳ ኢንተርናሽናል ፍላይት የለም። በአዲስ አበባ በአብይ ደጃፍ ነው የሚያልፉት። ስለዚህ አዲስ አበባ መምጣት ያልቻሉ የህወሓት ሹመኞች አሜሪካ ለመሄድ ቪዛ ይጠይቃሉ ተብሎ አይታሰብም። ይሄንንም ቪዛ ከልካዮቹም ያውቃሉ። ስለዚህ ዓላማው የቪዛ ጉዳይ አይደለም። ቪዛ ህወሓቶችን መከልከል አለመከልከል ሳይሆን በአንድ መልኩ አሜሪካኖቹ አሁን ካለው የአፍሪካ ቀንድ የጂኦፖለቲካ ትኩረት አንፃር ከአብይ ጋር ቆመናል የሚለውን መልእክት ማስተላለፍ ይፈልጋሉ። አንድ ሁለተኛ ደግሞ ምንም አይነት ግጭት እዛ ቦታ ላይ እንዳይነሳ የዚህ የሆርሙዝ በኢራንና ከእስራኤል ጋር ተያይዞ የአሜሪካ ጦርነት ትልቁን ጉሮሯቸውን የንግድ መተላለፊያ የነዳጅ መተላለፊያው አደጋ ውስጥ ስለወደቀ ያ ቀጠና
እንደሌላ ሁለተኛ ጉሮሮ እንትን የሚጠቀሙት የስዊዝ ካናል የቀይ ባህርን ነው ስለዚህ እዛ ቀጠና አካባቢ የሚነሱ ማናቸውም ግጭቶች ወይም ግጭትን ትሪገር ሊያረጉ የሚችሉ ምክንያቶች ሁሉ ለጊዜው ዝግጁ አይደሉም እዛ አካባቢ የሚነሳውን አደጋ ለማስተናገድ ስለዚህ ጸብ እንዳይፈጠር ለማሳሰብ የፈለጉ ይመስላል ግን አንዱን ጸባጫሪ ብቻ ነው ለመሸንቆጥ የፈለጉት because አብይን አጋር አርገው ለተወሰነ ነገር መጠቀም ስለፈለጉ ይመስለኛል እንጂ ዋናው የጸብ ጠንሳሽ ዋናው የቀጠናውን ወደ ግጭት ቀጠና የቀየረ የኢትዮጵያ አየር መንገድን ሳይቀር ታጣቂ ወታደሮች የጎረቤት ሀገር ታጣቂ ወታደሮችን ጭምር ከነትጥቅ ከነ ዩኒፎርማቸው የሚያንቀሳቅስ በቀጠናው ላይ በአፍሪካ ቀንድ የጦር መሳሪያ ከአረብ ሀገር ተቀብሎ ሌላ ጎረቤት ሀገር ላሉ ታጣቂዎች ጭምር የሚያስታጥቅ የገዛ ህዝቡን በድሮን የሚደበድብ ትምህርት ቤቶች በድሮን የሚደበድብ በበርካታ የዓለም አቀፍ ወንጀሎች መጠየቅ ካለበት ሊጠየቅ የሚገባው የሥርዓት ፖለቲከኞችን አዲስ አበባ ላይ አስቀምጣ እነሱን ሽሩሩ ያለች አሜሪካ ህዋትን ለመሸንቆጥ ሊያውም ደግሞ ዝም ብሎ የቪዛ ሳንክሽን ብለው የመጡበት ነገር አንዱ የዚህ ውሳኔያቸው ገጽታ ነው እኔ ግን ሌላም ከዛም አንድ ስቴፕ አልፌ ያስቀመጥኳቸው ሁለት ሴናሪዮች አሉ አንደኛው የህዋትን አንዳንድ ጊዜ ዛም ላይ እንደገለጽኩት ላንድ አካል እውቅና ሰሰጥ ሁሉ ጊዜ በበጎ እውቅና ሰጥቻለሁ ብለ በጥሩ ስራ አዋርድ በማድረግ በመሸለም በማሞካሸት ብቻም አይደለም በመቅጣት ስምም አሁን ምንም ኢምፓክት የሌለው የውሸት የቅጣት የቪዛ ቅጣት ብለው ግን at the same time ለህዋት አክኖሌጅመንት ነው ምክንያቱም ህዋት ከተበተነበት መጥቶ የዛሬ 5 አመት በፊት የተመረጡ ሰዎችን አምጥቶ ምክር ቤቱ ሲያቋቁም የፌደራል መንግስት የሰየመውን ጊዜያዊ አስተዳደር ሲያፈርስ እሱን አላወገዙም ስለዚህ በህዋት መኖር ላይ ችግር የላቸው ህዋት ክልሉን በመያዙ ላይ ችግር የለባቸው ከፕሪቶሪያ ስምምነት ጋር የተፈጸሙ ጥሰቶች እሱን ላይ ምንም እንትን የላቸው ትልቁ የሚያሳስባቸው ከጦርነት ጋር መያያዙ ብቻ ነው ስለዚህ በሌላ መንገድ ስትመለከተው የላይክ ብሌሲንግ ዲስጋይስ አይነት ለህዋት ትልቅ አክኖሌጅመንት እንደተሰጠና ምናልባትም ደግሞ ትግራይ አሁን እኮ ባለችበት ሁኔታ እንደው የፋይናንስ ነገር ከፌደራል መንግስት ስለምትወስድ እንጂ የዲፋክቶ ስቴት ባህሪ ነው ያሳየች ያለችው ስለዚህ ያንን የዲፋክቶ ስቴት ባህሪም አክኖሌጅ የማድረግ ሌላ እንድምታ ያለው ይመስለኛል የአሜሪካኖች ፖለቲካ አስቸጋሪ ነው ሳውዝ ሱዳንን ሲገነጥሉ ሌሎችንም ብዙ ሀገሮች ሲገነጠሉ የሰሯቸው ደባዎች ተመሳሳይ ባህሪ ነው ያላቸውና በአንድ ወገን የብልጽግና ሰዎች ህዋቶች ቪዛ ተከለከሉልን ብለው እንትን ከበሮ እየደለቁ ሲጨፍሩ ሲደሰቱ ታያለህና ምን ያህል የፖለቲካ እይታቸው በጣም የጠበበና ችግር ውስጥ የወደቁ ሰዎች መሆናቸውን ነው የምታየው በሌላኛው ወገን ደግሞ እዛም ላይ እንዳልኩት የብልጽግና ሰዎች ህዋት በዚህ ደረጃ መብጠልጠሉ ያስደሰታቸውን የፈነጠዙትን ያህል የህዋት ሰዎች ብዙም ለጉዳዩ ያን ያህል ክብደት የሚሰጡት አይመስለኝም ምክንያቱም አንዳቸውም ቪዛ የሚጠይቁ አይደሉም ስለዚህ ይሄ ሳንክሽን እንዲሁ በቃ ያየናችሁ ነው ለማለትና ካብይ ጎን ለጊዜው ካብይ ጎን መቆየማቸውን ለማሳየት ያወጡት መግለጫ አድርጌ ነው ወስድ ያሬድ ምናልባት እንደው ነጠል አድርጎ ህዋት ላይ የቪዛ ማዕቀብ ተደረገ የሚለው እንደው ነጥሎ ከማየት አጠቃላይ ስዕሉን ማየት ከተቻለ ነው እንዳልከው ትርጉም የለውም ይሄ እኮ ማዕቀብ በአብይ አህመድ ባለስልጣናትም ያኔ በትግራይ ጦርነት ጊዜ ተጥሏል በወቅቱ ሽመልስ አብዲሳ የተናገረውን እናስታውሳለን አላቃቸውም አያቁኝም አይነት ንግግር ያደረገበትን የምንዘነጋው አይደለም ከዛም ባለፈ መባል የሌለበትን አንድ የክልል አስተዳዳሪ አይደለም ተራ ፖለቲከኛ እንኳን ማለት የሌለበትን የነቀዘ ስንዴያቸው ነው የሚቀርብን አይነት ነገር ያለው በብዙ ነገር የብልጽግና ሰዎች ከፖለቲካ ጋር ባይተዋር መሆናቸው የተጋለጠበት ንግግር ነው ያደረገው ኢትዮጵያ ሀገራችን በከፍተኛ ፈተና ውስጥ ነው ያለችው ያው ቪዛ ተከልክሏል
እኔን አያውቁኝም እኔ ማላቃቸውም ስለዚህ ብዙ አይመለከተኝም ሞያሌና አድዋ ለመሄድ ቪዛ አስፈልገኝም ከዛ ውጪ እኔ ብዙ እንቅስቃሴ ስለማረግ አያውቁኝም አላቃቸውም ስለዚህ የውሳኔው እኔን አይመለከተኝም እንድታደርሱልኝ ከዛ በዘለለ ነቀዝ የበላው ስንዴ ነው የሚቀርብን ቢቀርብን ይሻላል ተባብረን ለማንኛውም አጠቃላይ ስሉን ማየት ከተቻለ ነው እንዳልከው አሜሪካ ጦርነት ሊቀሰቀስ ይችላል የሚል ስጋት ስላላት እንደው ዝም አላለችም እንዳትባልም በሚል በጉዳዩ ላይ እንዲህ አይነት እርምጃዎችን እየወሰድኩ ነው ብላም ሊሆን ይችላል ይሄ የቪዛ ክልከላው ምናልባትም በትግራይ በኩል በአጠቃላይም ትብብር ብለው ሊመጡ የሚችሉ ኃይሎች ነገ ከነጎዲያ የማይቀረውን ጸረ ብልጽግና ፍልሚያ ሊጀምሩ እንደሚችል ጠቋሚም ነው አሜሪካ ከወዲሁ ስጋቷን ለማሳየት የተጠቀመችበት እንደው ምልክት አድርጎም የተመለከቱ ወገኖች አሉ እንደው አጠቃላይ ስሉን ማየት ከተቻለ አንደኛ አብይ አህመድ በዚህ በትግራዮች የሥራ በዋቶች የቪዛ ማዕቀብ በዚህ ደረጃ የነሱ መንደር ሲቦርቅ የሆነ ችግር ውስጥ እንዳሉ እንዳጠቃላይ ቀውስ ውስጥ እንዳሉ የሚያመለክት ነው ወይም የፈሩት ነገር አለ በቀጣይ የሚመጣባቸው የተተባበረ ኃይልን ሰክተዋል ከወዲሁ ዓለምም ይድረስልን አይነትም ይመስላል ከዚህ በፊትም ጽሁፍ ጽፈዋል እነ ሬድዋን ሁሴንና ጌታቸው ረዳ ዶክተር ጌዲዮን ጢሞቴዎስም አውሮፓ ድረስ ሄዶ ያሰማው አቤቱታ እንበለው የድረሱልን ጥሪ እነዚህ ነገሮችን ስናያይዝ ብልጽግና መንደር የፈራው ነገር አለ በትንንሽ ነገር ይበረግጋል በትንንሽ ድሎች ደግሞ ይፈነጥዛልና ይሄን ስንመለከት እንደው አጠቃላዩን ነገር ነው ነጥለን የቪዛውን ጉዳይ ብቻ አይደለም ያሬድ ልክ ነው የሽመልስን ጉዳይ እኔም ጽሁፉ ላይ ጠቆም አድርጌዋለሁ ልክ ሽመልስ እኔ ድሮስ አሜሪካ መቼ ሄድና ነው ወይ አውሮፓ መቼ ሄድና ነው በቃ የራሳችሁ ጉዳይ እንዳለው ሁሉ ለህዋ ሰዎችም አሁን ባሉበት ሁኔታ ምንም ወደ አሜሪካ ለመሄድ መንገዱም ስለሌላቸው የቪዛው ጉዳይ አሜሪካ ምንም አላለችም እንዳይባል ካልሆነ በስተቀር ሌላ የጠነከረ ነገር የለውም አንድ እሱ ነው ሁለተኛው ግን ትልቁን ስዕል ያልከው በጣም ኢምፖርታንት የሆነው ነገር እሱ ነው ሙሉ ስዕሉን እዛ ቀጠና ላይ የሆኑ ያሉትን እያንዳንዳቸውን ፒሶች እየገጣጠምክ ሙሉ የፐዝሉን ስዕል ምን ኢሜጅ እንደሚያመጣ ለማየት መሞከር ነው የሚያስፈልገው ምክንያቱም ቀጠናውን ለማረጋጋት አሜሪካ የወሰደቻቸው አንዳንድ እርምጃዎች አሉ ለምሳሌ ኤርትራ ላይ ለረጅም ጊዜ የተጣሉ ሳንክሽኖች ተነስተዋል ከናብይ ጋር ሌላ ጦርነት ውስጥም እንዳይገቡ ውስጥ ለውስጥ የሚሰሩ ያ ቀጠና ወደ ጦርነት እንዳይሄድ እስራኤል ወደ የሶማሌላንድ ያደረገችውን እንቅስቃሴ ትመለከታለህ ኢትዮጵያና እስራኤል ሶማሌላንድ ላይ ከአሜሪካ ጋር ሌላ ኢንተረስት አላቸው የዚህ በኢራን የሚደገፈው የመን ላይ የሚንቀሳቀሰው ኃይል ደግሞ ከፈለጋችሁ ሬድ ሲን ጭምር ዘጋለው ይያለ የእስራኤል እንቅስቃሴ እዛ አካባቢ ካለ ሬድ ሲን ጭምር ዘጋለው ይላል ስጋቱ የሶማሌ መተራመስ ራሱ ሌላ ስጋት ነው ስለዚህ እንደ ኢትዮጵያ አይነት ትንሽ ስቴብል የሚመስል ውስጡ የራሱ ችግር ያለበት ግን ደግሞ ለገንዘብም ለምንም ሲታዘዝ ወደ ተጠራበት አካባቢ ወታደር ይዞ መሮጥ የሚችል የአስተዳደር ለጊዜው ማቆየቱን ይፈልጉታልና የዚህ ቅድም ያነሳው ጽምዶም ተብሎ የሚመጣ ኃይል ይኑር ምን ይኑር የቀጠናውን ሰላምና መረጋጋት ወዴት ሊወስደው ይችላል የሚለው አንዱ ስጋታቸው ነውና ትልቁን ስዕል ነው ይዘው እንጂ ያብይና የህዋት መጣላት መጋጨት የሚደርሰው ሰባዊ ቀውስ ያን ያላሳስቧቸው ነው ብዬ አላስብም እንደዛ ቢሆን ኖሮ እስካሁን በደረሰው ለምሳሌ አማራ ክልል ተመልከት እየደረሰ ያለው ቀውስ ይሄን ያህል ጊዜ አብይ በድሮን ያን ሁሉ አካባቢ ሲያወድም ጠንከር ያለ መግለጫ እንኳን አውጥተው አቆማላሉት ኦሮሚያ ክልል የሚደርሰውን የሰባዊ መብት ቀውስ ተመልከት ስለዚህ እንዳልከው የኤርትራና የህዋት ጥምረትና ሌሎች ኃይሎችን አሰባስበው ወደ ከአብይ ጋር እና አብይም የሚሉት የናብይ ክስ ነው መሰረቱ መነሻው ተደራጅተው ሊመጡብን ነው ከመጡ ደግሞ ያለ ሌላ ኃይላችን እንጠቀማለን ቀጠናው የሚያስፈራሩት በዚህ ነው
ቀጠናው ይታወቃል። ሙሉ በሙሉ የማያባራ የማይቆም ጦርነት ነው የሚፈጠረው። ስለዚህ ወደዛ ደረጃ ከመድረሱ በፊት ጣልቃ ገብታችሁ አንድ ነገር በሉ ይሏቸዋል። ምንም ነገር በጠየቋቸው ቁጥር እና የአይ ቲንክ የኦባሳንጆም የመቀሌ ጉብኝት ዝም ብሎ የናብይ ኢኒሼቲቭም ብቻ ነው ብዬ አላስብም። ከመጀመሪያውም የፕሪቶሪያ ስምምነትም ሲካሄድ ከጀርባ ሁሉን ነገር ፋሲሊቴት ያደረጉት አሜሪካ ነች። እንዲሁ አውሮፓውያኖቹ ለታዛቢነት ነው እንጂ ትልቁን ሮል የተጫወቱት የአሜሪካ መንግስት ነው። የህወሓት ሰዎችን ጅቡቲ ድረስ እያመላለሱ ከዛ በኋላም ሳውዝ አፍሪካ እየወሰዱ ምን እያሉ ወጪዎቹን ሸፍነው ምን ብለው የፕሪቶሪያ ዲል ከጀርባ ዋናውን ስራ የሰሩት አሜሪካኖች ናቸው። ስለዚህ እና አብይ አሁንም ይሄንን አሜሪካኖቹ ደግሞ ይሄ የአፍሪካ ችግር አፍሪካዊ በሚል እንዲሁ ለታይትል የተቀመጠውና የኦባሳንጆ መመላለስ የብቻቸውን ፒውርሊ የአፍሪካ ኢኒሼቲቭ አይደለም፣ የአሜሪካ እና የምዕራባውያኖቹ ኢኒሼቲቭ ነው። አሁንም መቀሌ የሚሄዱት በዛ ምክንያት ነው። አይ ቲንክ ኦባሳንጆ ከመቀሌ ሲመለሱ ይዘውት የመጡት ሪፖርት እንግዲህ በህወሓት በኩል በጣም ጠንከር ያሉ ጥያቄዎች እና ቻሌንጆች የቀረቡባቸው ይመስለኛል። ስለዚህ ህወሓቶቹን ማቀዝቀዝ ፍሬን ያዙ የማለት አይነት ማስፈራሪያው ያስፈለገበት ምክንያት ከዛ ጋር የተያያዘ ይመስለኛል። ግን ስጋት አላቸው። ብቻ ዞሮ ዞሮ የተደራጀ ኃይል አጌነስት አብይ የሚያደርገው እንቅስቃሴ ኢትዮጵያ ውስጥ ብቻ የሚታጠር ሳይሆን የቀጠና ቀውስና የአፍሪካ ቀንድ ሊቆም የማይችል ምናልባትም የጂኦግራፊያዊ ለውጥ ሁሉ ሊያስከትል የሚችል የተራዘመ ደም መፋሰስ ሊያመጣ ይችላል የሚል ጥልቅ ስጋት አላቸው። ይህንን ስጋታቸውን በተለያየ መንገድ በተለያዩ ውይይቶችም ላይ ይገልጿቸው ነበረ። ስለዚህ ያን ይመስለኛል ዞሮ ዞሮ አሜሪካኖቹ ለራሳቸው ጥቅም ሲሉ ነው። የኢትዮጵያ ጉዳይ የኢትዮጵያ እልቂት የህዝቦች መሰቃየት አሳስቧቸው አይደለም። ለራሳቸው ጥቅምና ለቀጠናው ላይ ካላቸው ኢንተረስት ጋር ተያይዞ እንዳታበላሹብን አርፋችሁ ተቀመጡ ወይም አትሊስት ጦርነቱን አቆዩት አይነት ነገርም ነውና ዋናው መልእክቱ ግን ያው እያየናችሁ ነው። ያሬድ እንግዲህ ምናልባት ይሄ በአብይ አህመድ በኩል በተደረገ ዲፕሎማሲያዊ ግፊት ቀደም ሲል እንዳለውም ከአባይ ግድብ ጋር የምናውቀው ነገር የለም። እንዲህ አይነት የፕሬዚዳንት ትራምፕ በጣም ጠንከር ያለ አቋም ሲሰማ ከአገዛዙ በኩል እስካሁን በይፋ የተገለጸ ነገር ስለመኖሩ አልሰማንም። ስለዚህ የሆነ መስማማት ያለ ነገር አብይ አህመድ በጓሮ ብዙ ነገሮችን ኢትዮጵያን አሳልፎ የሰጡ ውሳኔዎችን ሲሰወስን እንደነበረ እናውቃለን። ነገ ከነገ ወዲያ ምናልባት ይህንንም የምንሰማበት ጊዜ ሩቅ እንደማይሆን ነው። በዚህ ላይ የኢቫንጀሊካል የትራምፕ የቅርብ ወዳጅ የሆነ ግራም ቤል የሚባል የሃይማኖት መሪ አለ። በሱ አማካኝነትም አብይ አህመድ ደጅ ጠንቶም ሊሆን ይችላል። እንደሚሆንም ምንም ጥርጥር የለውም። ምክንያቱም አብይ ዛሬን እንዴት ልደር ነው ለዛሬ የምትሆን የሆነች የፖለቲካ ትርፍ ካለች እሷን በሚቆጣጠራቸው ሚዲያዎች እያስጮኸ የኢትዮጵያን ሕዝብ አእምሮ ጨምድዶ መያዝ ነው የፈለገው እንጂ በዘላቂነት ኢትዮጵያ ትርፍ ታገኛለች፣ ኢትዮጵያ ትጠቀማለች የሚለው በአሁን ሰዓት በአብይ አህመድ አጀንዳ ውስጥ እንዲህ አይነት ሐሳብ እንደሌለ ነው የሚታወቀው። ለማንኛውም ያሬድ ወደ ሌሎች ጉዳዮች እንሂድ። ቀደም ሲል እንዳልኩት የጤና ባለሙያዎች አማራ ክልል ላይ የትርፍ ጊዜ ክፍያ ካልተከፈለን የ5 ወር አልተከፈላቸውም ወደ አጠቃላይ ስራ ማቆም አድማ እንሄዳለን ብለዋል። የጀመሩ ክልሎች ወረዳዎች አሉ አማራ ክልል። እነዛን ወረዳዎች የመከላከያ አዛዦች እያስፈራሩ ስራ እንዲጀምሩ እያደረጓቸው ነው። እንደውም ይቅርታ ጠይቃችሁ ግቡ ብለው የሚያስገድዱበትን አንድ ዜና ገልብጠው በአማራ ማስ ሚዲያ ሲያቀርቡም እንደዚሁ ሰምተናል። ይሄ ጥያቄ ባለፈው ተነስቷል። አሁን ከተነሳ የሚቆም አይደለም። የሐኪሞች ብቻ ሳይሆን የብዙ ኢትዮጵያውያን ወደ ኋላ ላይ እናነሳለን። ሰው መሮታል። አሁን ፍርሃትን እየተገላገለ ወደ አደባባይ እየመጣ ነው። ምን ሰማቸውን ድምጾች ወደ ኋላ ላይ በተከታታይ እናቀርባለን። ግን ሐኪሞቹ ያኔ ጥሩ ጀምረው ነበረ። ምናልባት ያ አመጽ ያ እምቢተኝነት ቢቀጥል ኖሮ ሌሎች ማህበረሰብ ክፍሎችም ሌሎች ኢትዮጵያውያንም ተቀላቅለው ዛሬ አገዛዙ ምናልባትም እጁ ተጠምዝዞ ለለውጥ ይዘጋጅና ኢትዮጵያ ውስጥ አንዳች ለውጥ እናይ በሆነ ነበረ። ስለዚህ አሁንም ጥንቃቄ መደረግ አለበት። ዝም ብሎ የአንድ ሰሞን ግርግር ከማድረግ ተቆጥበው የተቀናጀ ማድረግ ነው ያለባቸው። ጃስ ባለ ቁጥር
ባስፈራራ ቁጥር እንደገና ተመልሰው ወደ ቤታቸው መመለስ የለባቸውም እና እስቲ እንዴት ታይዋለህ ያሬድ? ነገሩ እንዲህ ያሉ ነገሮች ምልክት ከታዩ ቆይተዋል። አሁን ትንሽ እንግዲህ ሐኪሞቹ ጋር አንድ የማየው ነገር በራሴ መተማመንም በተወሰነ ደረጃ ድፍረት አያለው እንጂ እነሱ የሚሰቃዩትን ስቃይ ያልተናነሰና ምናልባትም በከፋ ሁኔታ መምህራኖች ተመሳሳይ ችግር አለባቸው። አሁን ደቡብ ክልል ብዙ ቦታ ላይ ደሞዝ 3 ወር 4 ወር እየዘገየ ነው የሚከፈላቸው። በተለያየ ምክንያት ያንኑ የሚቆራረጥባቸዋል። እንደዚህ የግብርና ቦታ ላይ በተለያየ የሥራ መስክ ውስጥ የተሰማሩ የማህበረሰብ ክፍል አባላት ይሄንን ስቃይ ከሕክምና ባለሙያዎቹ ባልተናነሰ ምናልባትም በከፋ ሁኔታ እንትን እያደረጉ ነው። ግን ምናልባት ወይ የቁጥራቸው ማነስ ሊሆን ይችላል ምናምን፣ ግን ትንሽ ሶሊድ የሆነና አልፎ አልፎ ለሚታየውም ተቃውሞ ደፍረው ችግራቸውን ፊት ለፊት የመናገር ኮንፊደንስ እነሱ ጋር ነው የሚታየው። ባለፈውም የፈጠሩት ሬዚስታንስ ቀላል አይደለም። ያ ሁሉ እስር፣ ወከባው፣ ፕሮፓጋንዳው፣ ዛቻው፣ ማስፈራሪያው እየወረደባቸው ሁሉ እስከተወሰነ ጊዜ ድረስ በጽናት ቆይተው እንደውም ያገዛዝ ስርዓቱ የውሸትን በሚመስል ሁኔታ ጠቅላላ ደሞዝ ማሻሻያ ሁሉ አደርጋለሁ እስከማለት የገባበትን ጫና መፍጠር ችለው ነበርና ችግራቸው ምንም መሬት ላይ ያለ ችግር ነው። ልክ እንደነሱና ከነሱ የከፋት ለምሳሌ ሹፌሮችን ውሰድ። በየቀኑ ነው ኢትዮጵያ ውስጥ የሀገር አቋራጭ ሹፌሮች ሰው የሚሞትባቸው። ማህበር አላቸው። እንደ ማህበር በየግል እያንዳንዱ ሹፌር እየወጣ የመንግስት ጥበቃ አላገኘንም፣ ሀገር እያገለገልን ህዝብ እያገለገልን ለሊት ተቀን እየተጓዝን እየሰራን እኛ ስራ ካቆምን ሁሉ ነገር ይበላሻል። ግን ሰርቪሳችን ይፈለጋል። የኛ ህይወት ግን ይሄው ሜዳ ላይ ማአት በአመት ውስጥ የሞቱ ሹፌሮች ቁጥር በጣም ከፍተኛ ነው። አሁን እንደውም እንዲሁ በፌስቡክ ላይ ተደራጅተው የሹፌሮች ድምጽ እየተባለ ብሶታቸውን በብስጭትም በምን ይገልጻሉ። ግን ተደራጅተው የሹፌሮች ስራ ማቆም አድማ ግን ማድረግ አልቻሉም። 2-3 ቀን የሚቆይ የሹፌሮች ስራ ማቆም አድማ ቢያደርጉ ሙሉ ሀገሪቷ በእንትን ውስጥ ሼክ ያደርጋል። ያ ድምጻቸው ይሰማል። ልክ እንደዚህ እንደ መምህራኖቹ እንደ ዶክተሮቹ፣ የሕክምና ባለሙያዎቹ፣ መምህራኖችም በሌሎች ስራዎች ላይ የተሰማሩ ነጋዴው እኮ መሳይ ስቃዩን እየበላ እኮ ነው በመላ ሀገሪቷ። በተለይ ደግሞ አዲስ አበባ ለልማት ለኮሪደር ልማት አዋጣ ይባላል፣ ለአካባቢ ጸጥታ ደህንነቶች ጥበቃ ገንዘብ አዋጣ ይባላል። ከዛ በኋላ የግብሩ አይነት የምኑ አይነት በቃ በየጊዜው ገንዘቡ እየጨመረ አብዛኛው ነጋዴ ላይሰንሱን ሁሉ መመለስ የሚፈልግና እንደውም አንዳንድ ቦታ ላይሰንስን መመለስ አትችልም፣ አይፈቀድልህም። ስለዚህ ምሬቱ ሁሉም ጋር ነው ያለው እና እነዚህን ዶክተሮች እንደውም 7 ወር ጭምር በዚህ ደረጃ እየተሰቃዩ መቆየታቸው የሚገርም ነው። እና ተቀናጅተው በጋራ ድምጻቸውን ማሰማት የሥራ ማቆም አድማ የማድረግ መብታቸውንም ማስጠበቅ አለባቸው። ግን የነሱም ጥያቄውን የሌላው ተመሳሳይ ጥያቄ ያለው የማህበረሰብ ክፍል ጥያቄ ሊመለስ የሚችለው ሁሉም አብሮ በጋራ ሲጮህ ነው። ሌላ ሀገር ቢሆን የሰራተኞች ማህበር ኮንፌዴሬሽን አለ። ሙሉ በአገሪቷ ውስጥ ሰላማዊ ሰልፍ ይጠራል፣ የሥራ ማቆም አድማ ይጠራል፣ የተለያዩ ቀባዎች ያደርጋል። መንግስት ሳይወድ በግድ ይሰማዋል። እኛ ሀገር ምንድነው የሆነው? ገና በህወሓት ኢህአዴግ ጊዜ እነዚህን የመምህራን ማህበር፣ የንግድ ማህበር፣ የሰራተኞች ማህበር እንደዚህ የሙያ ማህበሮችን አመራሮቻቸውን የጋዜጠኞች ማህበር ሳይቀር አናታቸውን ብለው ገለልተኛ የነበሩትን አመራሮች አሰድደው አስረው አዋክበው አሰቃይተው በእነሱ እግር በመንግስት ሪክሩት የተደረጉ ተለጣፊ እየተባለ እንጠራቸው የነበሩ በየመግለጫው የሚገለጹ የመንግስት አፊሊዬሽን ያላቸውን ሰዎች አምጥተው ነው አመራር ያደርጓቸው። ይሄ ሲሰራ ዝም ብሎ ያለ ምክንያት አልነበረም፣ በጥናት ነው የተሰራው። ከዚህ በኋላ የመንግስት ፖሊሲዎች እየከፉ ሊመጡ ይችላሉ። በነገራችን ላይ አንድ ሰፊ ጥናት እሱ ላይ ሁሉ ረጅም ጽሁፍ ጽፌበታለሁ።
እንደውም አሜሪካን ሀገር አንድ እንትን ላይ ታትሟል እንዴት አድርገው እነዚህን የሙያ ማህበራት የሲቪክ ማህበራትን ፓራላይዝ እንዳደረጓቸው ከወርልድ ባንክ ጭምር በተደገፈ ፖሊሲ የዚህ የድህነት ቀነሳ ፖሊሲ ሰራተኛው ነፃነት ካገኘ የሥራ ማቆም አድማ የሚያረግ ከሆነ የሚደራጅ ከሆነ መብቱን የሚጠይቅ ከሆነ ከወርልድ ባንክ የሚመጡ ጫናዎችን የፖሊሲ ጫናዎችን ያ ሀገር ያ መንግስት እንደልቡ ማስከበር አይችልም ስለዚህ በየቦታው አመጽ ሊነሳ ይችላልና የወርልድ ባንክም የአይኤምኤፍም የፖሊሲ ማሻሻያዎችን ፋብሪካዎችን መሸጥ ሰራተኛ መቀነስ የፈለከውን እርምጃ ስትወስድ ሬዚስታንስ የሚፈጥሩ እንደዚህ አይነት ንቅናቄዎች ካሉ ያ ፖሊሲ ሊፈጸም አይችልም ስለዚህ እንደ ስትራቴጂ የተወሰደው ኢትዮጵያ ላይ ብቻ ሳይሆን ብዙ አፍሪካ ሀገር እንደነዚህ አይነት የህዝብን መብት የሙያ ማህበራትን መብት የሚያነሱ ማህበራትን ለረጅም ጊዜ እንዳይንቀሳቀሱ አድርጎ መምታትና በመንግስት አፊሊየትድ የሆኑ ኃይሎችን ብቻ አመራሩን እንዲይዙት ማድረግ እንደ ስልት የተወሰደ በዓለም አቀፍ ደረጃ ምክር የተሰጠበት እነመለስን ጨምሮ ብዙ አገሮች ተግባራዊ ያደረጉትና ኢንዲፔንደንት የሆነ በነፃነት ለሰራተኞች መብት የሚታገል ለሙያ ማህበራት የሚታገል ሙቭመንት እንዳይኖር ነው የተደረገው ወደኋላ ስበልስ ለምሳሌ ብሔራዊ ባንክ ሰራተኞች በዛ ጊዜ ይሄ እርምጃ ከመወሰዱ በፊት የኢትዮጵያ የባንክ ሰራተኞች አመጽ አርገው ነበር በኢህአዴግ ጊዜ የንግድ ግብር ተጥሎ የነጋዴዎች ስራ ማቆም ሱቆቻቸውን ዘግተው በየሱቁ እየሄድን ባለ ይሰመጎ እየሰራው ነጋዴዎቹን ኢንተርቪው ያደረግን መተው መንግስት ሁሉ አሽጎባቸው ሱቃችሁን ማትከፍቱ ከሆነ ብለው የማሸግ ስራ ተሰርቶ ነበር እነ አቶ ዳዊ ኢብራሂም ተሰደዋል ሊገሏቸው ሊያስሯቸው ሲሉ የሰራተኛውን ለሰልፍ ይጠሩ ነበር የኢትዮጵያ መምህራን ማህበር እነ ዶክተር ታዬ እነዚህ ሁሉ የጋዜጠኞች ጠንካራ ጋዜጠኛ ማህበር ነበር እና አቶ ክፍሌ ሙላት እነሱን ሁሉ ፖሊሲ ወጥቶ ስትራቴጂ ወጥቶ ነው እነዚህ የተመቱት ከዛ መንግስት የፈለገውን ግብር ቢጭን ፖሊሲ ቢቀይር ሰራተኛ ቢቀይር ምን ቢል ሰልፍ የሚወጣ አመጽ የሚጠራ ምንም አይነት ሲቪል ዲስኦቢዲየንስ ወይም እንቢተኝነት የሚያንቀሳቅስ ኃይል እንዳይኖር ተቋማዊ በረሃ ነው የፈጠሩትና የዛ ትሩፋት ነው አሁን እና አብይ ያሻቸውን ያደርጋሉ ግን የሚላወስ የሚንቀሳቀስ ለሜዴይ እንኳን በአመት አንድ ጊዜ ሰራተኞች አደባባይ ወጥተው በሰራተኞች በላባደሮች ቀን እንኳን የላባደር ብሶት የሚናገር ማህበር የሌለበት ሀገር የሆነው ለዛ ነው መሰለኝ ያሬድ እንግዲህ ቀደም ሲል ያልከው ነው የመምህራን የሐኪሞች የጤና ባለሙያዎች በተናጠል ያደረጉት ያው ብዙም ርቀት አልሄደም አገዛዙም የኃይል እርምጃ በመውሰዱ የተወሰነ ከተንገታገተ በኋላ ቆሟል አሁን ምናልባት የሚመጣው የሰው ብሶት አጠቃላይ አገዛዙም አልሰማም አላይም ብሎ በራሱ ዜማ ብቻ እየደነሰ ያለ አገዛዙ ነው የህዝብን ብሶት እየሰማ አይደለም ህዝቡ ምን ያስፈልገዋል አይደለም ራሳቸው ይናገራሉ ራሳቸው ያዳምጣሉ ራሳቸው ያምናሉ ከዛ ሁሉ ነገር አበቃ ብለው የተቀመጡ ናቸው ብልጽግናዎች ሰሞኑን የምንሰማቸው አሁን ከሹፌሮቹ የጀመርከው ነው ሹፌሮች አንደበት የሚል በማህበራዊ ሚዲያ ላይ የወጣ ገጽ አለ በጣም ጥሩ መረጃዎች እየተላለፉ ነው የሹፌሮችን የዕለት ተዕለት እንቅስቃሴ ቤቱም አቅጣጫ ያለውን ያወጣ መረጃውን እያሰራጨ ነው ራሳቸው ሹፌሮችም አደባባይ ወጥተው እስከ መናገር ደርሰዋል በእርግጠኝነት ፍርሃትን እያሸነፉት ነው ፍርሃትን እየተገላገሉ ነው ባለፈው አንድ አባት አቅርበን ነበር ታስታውሳለህ በዚሁ ሊቀጥል ነው ወይ ብለው የጠየቁት ከዛም በኋላ ብዙ ቪዲዮዎች ወጥተዋል እስቲ አንድ ሁለቱን ከሹፌሮች አንፃር ከአሽከርካሪዎች አንፃር የነሱ ምናልባት ብሶት አሁን የሚናገሩት ከመገደል ጋር ሰላም ከማጣት ጋር በጉዞ ላይ የሚደርስባቸውን ከግድያ አንስቶ ብዙ መከራዎች አሉ እሱን አንስተው ተናግሮ ሊሆን ይችላል በአገዛዙ በኩል የመጣባቸውም አለ አሁን ከዚህ ከታርጋ መቀየር ጋር እንደዚሁም መንጃ ፍቃድ እንደ አዲስ እንዲያወጡ ሊደረግ ነው 40 ዓመት ሲነዳ የነበረ ሰው እንደገና እንደ አዲስ ተፈትኖ መንጃ ፍቃድ እንዲያወጣ ነው ይሄ የተፈለገበት ምክንያት በራሱ አለ ለማንኛውም ሹፌሮቹ የሚናገሩትን በተከታታይ እንስማ እኔ ግራ ያለኝ እንደው ጥፋታችን ምን እንደሆነ ምን እንዳጠፋን ምን እንዳደረግን ነው ግራ ያለኝ ምን አርገን ነው እስኪ ወንድሞቼ እስቲ ጫካ ውስጥ ያላችሁ ወንድሞቼ ከሰው ልጅ አይደለም እንዴ ተፈጠራችሁት
እናት የላችሁ፣ አባት የላችሁ፣ እህት የላችሁ፣ ወንድም የላችሁ፣ ትዳር የላችሁ፣ ልጆች የላችሁ። እባካችሁ በእነሱ ይዣችኋለሁ። እንደው እባካችሁ ተው። እናት አባት እህት ወንድም ትዳር ልጆች ስላለን እኛ አቅም የለንም። አቅም ቢኖረን በየቀኑ ሰው እየሞተን እኛ እናንተን አንለምናችሁ። ተውን እስኪ። ምናችሁን ነካን? እስኪ ምን አጠፋን? በመንገዳችሁ ላይ አልመጣን? እናንተ ጋር አልደረሰን? ምን አጠፍተን ነው? ቆይ እንደዚህ በየቀኑ የምናልቀው ግን? ክቡርነቱ ጠቅላይ ሚኒስትር እርሶ አብዮት አደባባይ እግሮ ከረገጠ ቀን ጀምሮ ያ መንገድ ብቻ አይደለም በመላው ሀገሪቱ ያለ የኦሮሚያ ክልል በሙሉ ማለት ይቻላል ሰው መንገድ መሄድ አቆመ። እኛ በዚህ በምስራቁ በኩል የምንሰራ ሾፌሮች ከጅቡቲ ወጥተን አፋር ክልልን ተሻግረን ወደ ኦሮሚያ ክልል መግባት አቃተን፣ አልቻልንም። መኪና መቃጠል ጀመረ፣ ሰዎች መገደል ጀመሩ፣ መታፈን ጀመሩ። እየታፈኑም እየተወሰዱ ብዙ ሰዎችም የሞቱም አሉ፣ የጠፉም አሉ። እስከዛሬም ድረስ እኔ እንጃ ለመናገር የሚሰቀጥጥ ያው ቤተሰብ በዚህ መሀልም ስለሚያይ ብዙ ነገሮች መኪኖች ቆመው የሚቃጠሉበት ጊዜም ነበረ ምናምንና ያንን ሁሉ ያየንበት ጊዜ በእርሶ ጊዜ ነው። እርሶ ያቺን አብዮት አደባባይን ረግጠው ህዝብ ከጨፈረበት ቀን ጀምሮ ስቲል ሰው ይሞታል፣ ቤተክርስቲያናት ይቃጠላሉ፣ ሰዎች ይታፈናሉ፣ ይወሰዳሉ። በህዝብ ትራንስፖርት ማንም ሰው መሄድ አልቻለም። በጭነት መኪና ሰው ጭኖ አገሩን ማገልገል አልቻለም። ራሱን እንኳን መከላከል አልቻለም ሰው። ያሬድ ምን ማለት እንደሚቻል አላቅም። እንግዲህ የኢትዮጵያ ህዝብ ይሄ ምናልባት በጣም ከውቅያኖስ ላይ እንደመጭለፉ በለው ብሶቱ ባህር ነው። ምናልባት እናንተ ባህር ማዶ ሆናችሁ በየጊዜው የሰው እኛ መሬት ላይ ያለ ነው የምናቆን እውነታ እናንተ ከየት አምጥታችሁ ነው እያሉ የኛን በየቀኑ የህዝብ ድምጽ ሆነን የምንጮሆን ለማራከስ የሚሄዱ የብልጽግና መንደር ሰዎች አሉ። ግድ የለም እኛ መናገር ብናቆም ይሄው እየተናገረ ነው ሰው። ሚዲያ አላጣም። እድሜ ላይ ቴክኖሎጂ እየወጣ እያስተላለፈ ነው፣ እየወጣ ብሶቱን እየተናገረ ነው ያለ ፍርሃት። እንዲህ አይነት ነገር አሁን ወደፊትም በብዛት እናያለን። አሁን የሾፌሮችን ነው የሰማነው። ከዚህም በላይ ብሶት አለ፣ ከዚህም በላይ ቀውስና ችግር ነው ያለው፣ መከራ ነው ያለው። ተዘርዝሮ የሚያልቅ አይደለም። ያሬድ የብልጽግና ካድሬዎቹም ሹሞቹም እነዚህ የሚከፈላቸው የማህበራዊ ሚዲያ አክተሮቻቸው ካድሬዎቻቸው ከአዲስ አበባ እኮ ሐዋሳ በአውሮፕላን ነው የሚሄዱት። ራሳቸው በግል ቁጭ ብለህ ስታወራቸው በመኪናቸውን አቁመው ከአዲስ አበባ ውጪ ትንሽ ራቅ ካሉ በአውሮፕላን ነው የሚሄዱት እንጂ መኪና ከናጃቢዎቻቸው መኪና ይዘው አይሄዱ። እነዚህ ሹፌሮች ግን ምርጫ የላቸውም፣ ስራቸው ነው። ሌላው ሰው በኑሮ በጣም የተቸገረ የምትለውም ሰው እኔ አብሬ እየተጋፋው ወደ ተለያየ ሀገሪቷ ባህር ዳር ወደ አርባ ምንጭ ወደ ምንም ሐዋሳ ወላይታ ሌላም ቦታ አብሬ ተጉዣለሁ። በጣም በቃ በድህነት የተጎሳቆሉ ሰዎች ልብሳቸውን በቢጫ ፌስታል ይዘው አየር መንገዱን አጣባውታ ያለ የሎካል ፍላይት። በዛ ላይ የኢትዮጵያ አየር መንገድ በየጊዜው ነው የፍላይት የሎካል ፍላይት ዋጋው እየጨመረ ያለው በምንዛሪ እንትን ብሎ ነዳጅ ከውጪ በምንዛሪ ነው የምናመጣው በሚል እና እንደ ጥሩ አትራፊ ነው አየር መንገዱ የሚቆጠረው። ግን መሬት ላይ ኢንሴኩሪቲ የፈጠረ ስርዓት ሰው አማራጭ ስላጣ ነው እንትን የሚያደርገው። እነዚህ ሹፌሮች ግን ምንም ምርጫ የላቸውም። ሌላም ስራቸው ነው፣ እንጀራቸው ነው፣ ቤተሰቦቻቸውን የሚያስተዳድሩበት፣ ልጆቻቸውን የሚያስተምሩበት፣ የቤት ኪራይ የሚከፍሉበት ህይወታቸው ነው። ሌላ አማራጭ የለም። የስራቸው ባህሪ ነው። ከአዲስ አበባ ተነስተ ጅቡቲ መሄድ አለብህ። አሁን እንዳለው ዕቃ ይዘህ ትመለሳለህ። እነሱ ስራ ካቆሙ እኮ በቃ አቆመ። የሀገሪቷ የንግድ እንቅስቃሴም ወጪ ገቢውም ሁሉ ነገር አቆመ በቃ። እና ለነዚህ ሰዎች ጥበቃ ማድረግ የማይችል
እስከ አዲስ አበባ መግቢያ ጫፍ ድረስ ነው የሚሰቃዩት። የሚገርም እኔ ማአት ቴስቲሞኒዎች የሹፌሮቹን ሰብቻለሁ። ይሄ መገደሉ ምናምን ብቻ እንዳይመስልህ እኮ ህይወትህ ተርፎ በሰላም እንኳን መንገዱ ላይ እየተሳቀቅም ሌተቀንም ማለፍ ከቻልክ በየመንደሩ የቆሙ ምንም የመንግስታዊ መዋቅር ውስጥ ስትራክቸር የሌላቸው በተለይ ኦሮሚያ ክልል በየትናንሽ መንደር ውስጥ ቆመው ደረሰኝ የማይከፈልበት 3000 4000 2000 ብር የሚያስከፍሉ ሚሊሻዎች ታጣቂ ኃይሎች አሉ። ይሄ እንግዲህ መንግስት ባለበት ሀገር መንግስት እያወቀ የሚደረግ ነገር ነው። በየኬላው ቆመው ገንዘብ ትጠየቃለህ፣ ያንን ብር ከፍለህ ነው እድለኛ ከሆንክ ህይወትህንም አትርፈህ የምትገባው። ብዙ ሰዎች ግን ያም እድል ሳይገጥማቸው ሜዳ ላይ በታጣቂዎች ተገለዋል። ምሽት ላይ መንገድ ተዘግቶባቸው ለ5 ለ6 ሰዓት መጥቶ መንገድ የሚያስከፍትላቸው የፌደራል ኃይል እስኪመጣ ጠብቀው ሌሊቱን ሁሉ ዛንት ብለው ራሳቸው ቪዲዮ እየቀረጹ ይሄው ይሄ መንገድ ከተዘጋ 5-6 ሰዓት ሆኖታል፣ የመንግስት ኃይል እየጠበቅን ነው፣ ታጣቂዎች መንገዱን ዘግተውታል፣ ማለፍ አልቻልንም፣ ህይወታችን ሊተርፍ ይችላል ወይ ብለው እንደዛ ተሳቀው ያሳልፏቸዋል። ካለፉ በኋላ ደግሞ እንዳልኩ ትራፊኩም ሚሊሻውም እያስቆመ ገንዘብ ይሄ ሎለስነስ አገሪቷ ውስጥ መስፈኑን ማሳያ ነው እና የሹፌሮች በሰላም ከአንድ የአገሪቷ ጫፍ ሌላ ቦታ ለስራ አድሰው መልሰው መንቀሳቀስ ካልቻሉ ያ ሀገር ችግር ውስጥ ነው ማለት ሲሪየስ የሆነ ችግር ውስጥ ነው ማለት እና የሞቱትን ደግሞ ቤት ይቁጠራቸው። አንዳንዶቹ በአሰቃቂ ሁኔታ ነው ተዘርፈውም በአሰቃቂ ሁኔታ ተገለውም ልጆቻቸውን አሳዳጊ እስኪያጡ ሜዳ ላይ የተበተኑ ብዙ ሹፌሮች አሉ መሰለኝ። ያሬድ ብንናገረው የሚያልቅ አይደለም። የሹፌሮች ብቻ አይደለም፣ አሁንም በተከታታይ የምናቀርበው አጠቃላይ የህዝቡ ብሶትም አለ። አብይ አህመድ እንደው ከዚህ ከሹፌሮች ጋር ከስርዓት ማስጠበቅ እንደዚህ ሀገርን ሰላም ከማረጋጋት አንጻር አንዳንድ ጊዜ ንቀትም ይመስለኛል በዚህ ደረጃ የኢትዮጵያን ህዝብም ንቀት ማሳየቱ። አሁን አንድ አጋጣሚን ገጠመኝ ብሎ ሰሞኑን ያነሳውን እንስማ እስቲ። አሁን እንዲህ ቀውስ ባለበት ይሄ ሁሉ ህዝብ ምሬት በሆነበት በዚህን ወቅት ላይ የሚናገረውን መቼም ህዝቡ የሚፍረድና እንስማ እስቲ። አንድ የሚገርም ነገር ገጠመኝ። የኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር የዋሉት ልጆቹ። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ያሬድ እንግዲህ እነዚህ ሁለት የተባሉት ሰዎች ኮሪደሩን ሲያደንቁ የጫካ ፕሮጀክትን ሲያደንቁ የነበሩ ሰዎች ምናልባት ከአዲስ አበባ በ20-30 ኪሎ ሜትር ርቀት ቢሄዱ ደግሞ ሞባይላቸውን ሳይሆን የሚነጠቁት ህይወታቸውን ያጣሉ። ይህንን አሁን ገጠመኝ ብሎ አንድ የሀገር መሪ በእንዲህ አይነት መድረክ ላይ ማውራት፣ ለዛውም ሹፌር ማን ነው የተባሉት እኮ ፖሊሶች እንኳን አይደለም ተዘርፎ እነሱ ጋር የመጣ ይቅርና ቤት ለቤት እየሄዱ እኮ የህዝቡን ጌጣጌጥ ሳይቀር የሚቀሙ ይህን ደግሞ በይፋ የተፈቀደላቸው እስኪመስል ድረስ እንዴ ማናቀው ሪፖርት እኮ በየቀኑ ይደርሰናል። የአዲስ አበባ ፖሊስ፣ ፌዴራል ፖሊስ በፍተሻ ሰበብ ከህዝቡ ላይ ሞባይል እየነጠቀ እንዴ የተወሰደ ሞባይል ተመልሶ ያውቃል? ለምርመራ ተብሎ የተወሰደ ንብረት ለባለቤቱ ተመልሶ ያውቃል? በዋስትና ያስያዝከው ገንዘብ ለፍቺም ሆነ ለተለያየ ጉዳይ እስር ቤት ለመውጣት ያስያዝከው ገንዘብ ለባለቤቱ ተመልሶ ያውቃል? እነሱ ይከፋፈሉታል እንጂ ልክ ስነ ምግባር እንዳላቸው ነገር ዛሬ መጥቶ ይሄንን ሲናገር ቀደም ሲል የሰማናቸው በስርዓት አልበኝነት በየቦታው የሚገደሉ ሹፌሮች እነሱ ነው ትዝ የሚሉ። ለማንኛውም ማለት ይቻላል ይሄ የአብይ ንግግር እኔ እንግዲህ በታትኜ እንትን ሳረግ 1-2 ነገር ምን ማለት እንደፈለገ ትሰማዋለህ። አንደኛ
የውጭ ዜጎች መጥተው የኮሪደር ልማቱን የውሃውን ምናምን ፏፏቴውን አይተው ኢትዮጵያን አደነቁ ይላል እና እዛ አዲስ አበባን አዙሮ አሳይቶ በቃ የመንግስት እንግዶች ናቸው። ይሄ በመንግስት የሚመጡ ቲክቶከሮች ወጣት እንግዶች ወጫቸውን ሸፍነው ምን ብለው ስካይላይት ሆቴል እያሳረፉ የሚያመጧቸው እና ምስክርነት የሚያሰጧቸው ሰዎች አሉ እና ከነሱ እሱ ሊሰማ የሚችለውም እንደዛ አይነት ሰዎች ስለሚሆኑ ነው። ግን ተመልከት ኢትዮጵያ የቀረው ትልቁ የሀገሪቷ ክፍል ስቃይ ውስጥ ያለ መንቀሳቀስ ዜጎች የሀገሬው ተወላጆች መንቀሳቀስ የማይችሉበት የመንግስት ባለስልጣናት በአውሮፕላን በሄሊኮፕተር ካልሆነ በነፃነት መንቀሳቀስ የማይችሉባትን ኢትዮጵያን ትልቋን ኢትዮጵያ ያችን የአዲስ አበባ የውሃ ፏፏቴና ፓርኮች አሳይቶ ኢትዮጵያን አደነቁ ይላል። አዲስ አበባ በነገራችን ላይ የውጭ ዜጎች ዝም ብሎ ተነስተህ ቱሪስትም ሆነ ዝም ብለህ ተነስተህ መሄድ አትችልም ከተወሰኑ ቦታዎች ውጪ። በተለይ ደግሞ ችግር ወዳለባቸው አካባቢዎች ጋዜጠኛ እንኳን መሄድ አይችልም ታውቃለህ። ለምርመራ ወይ የቀረውን የሀገሪቷን ክፍል ሄጄ ቪዚት ላርግ ቢል ለምሳሌ አንድ ጋዜጠኛ በጋዜጠኝነት ፍቃድ ገብቶ አሳውቆ ደብረ ብርሃን ሊሄድን ቢል አይችልም፣ አይፈቅድም። ደብረ ብርሃን መሄድ አትችልም። ምክንያቱም ደብረ ብርሃን ከሄድ በጦርነቱም ከኦሮሚያ ክልልም በማንነታቸው ተሳደው የተፈናቀሉ ማአት ስደተኞች ካምፕ ስላለ ጋዜጠኞቹ ደግሞ እንዲህ ያለ ነገርን አነፍንፎ ስለሚያገኙ ሄደው ገበና ሊያወጡ ነውና እሱን እዛ ደብረ ብርሃን እዛ መጠለያ ውስጥ ያለውን ሳፈሪንግ ማውጣት ማለት የአዲስ አበባ ላይ የዘረጋውን የተንጣለለ የሚያብረቀርቅ ነገር ይጋርድባል። ጥቁር መጋረጃ ነው የሚሆነው። ያ መብራት አይታይም፣ ያ የኮሪደር መንገድ አይታይም። ስለዚህ ትልቋን ኢትዮጵያን አብይ እየተጋጋጠ ያለው የትልቋን ኢትዮጵያ ጨለማና ችግር በኮሪደር ልማት ላይ በሚያሳያቸው አብረቅራቂ ነገሮች ሊጋርድ ነው እየታገለ ያለው። አንድ እሱ ነው። ሁለተኛ ደግሞ በጣም ጨዋ ዲሲፕሊን ያለው በዲጂታል እንትን የተደገፈ ወንጀለኞች የማያመልጡት ጠንካራ የሆነ የጸጥታና የደህንነት የፖሊስ መዋቅር አለኝ እሱን ገንብቻለሁ ለማለት ነው የሚያስጨበጭበው። እሱ ላይ ነው አይተውቁ። አብዛኛው ዝርፊያ ውስጥ እነዚህ የፖሊስ አባላት ሰዎች እኮ በወንጀል የተጠረጠረን ሰው እኮ 40 አስረው ቅዳሜና እሁድ ተደራድረው ሰውየው ገንዘብ ከለቀቀ ፋይል ሳይከፈት ምርመራ ላይ ራሱ ስሙ ሳይጻፍ ሰኞ ፍርድ ቤት ሳይቀርብ ገንዘቡን ዴሊቨር ካረገ ይለቀቃል። የጠየቁትን የመደራደሪያ ገንዘብ ያ ሰው መስጠት ካልቻለ ግን ሰኞ በሆነ ወንጀል ተፈልጎለት ይከሰስና ይታሻል። ይሄንን ዝም ብሎ ተራ ፖሊስ ምናምን እንዳይመስል የሚያደርገው አዲስ አበባ ውስጥ ያሉ የታወቁ ፖሊስ የጣቢያ መምሪያ ኃላፊዎች የፖሊስ ጣቢያዎች የታወቁ የፖሊስ ጣቢያ ኃላፊዎች ማቃቸው ማአት ኬዞች ስላሉኝ ነው መሰይ በድፍረት ነው ይሄንን የምነግርህ። የፖሊስ ከፍተኛ አዛዦች በወንጀል አንዳንዱን ሰው ምንም ወንጀል ሳይፈጽምም በሆነ ከሙስና ወይ በምናምን ጋር ነው የሙስና ኬዝ ከሆነ ደግሞ አትለቀቅም ምናምን ብለው አስፈራርተው ወይ ደግሞ ወይ ከፋኖ ጋር ወይ ከዋት ጋር ወይ ከሽኔ ጋር ምናምን አለ ብለው እንደ ብሔር ባክግራውንድህ አያይዘው ትከሰስና ትታሰርና ገንዘብ ተደራድረው የሚቀበሉ ናቸው። ስልክ አዲስ አበባ ፓትሮል እያረጉ በቀደም አንዲት ልጅ ምስክርነት እየሰጠች ነበር። ቪዲዮውን ብታገኘው ጥሩ ነበረ መሰል። ሁለት ሆነን የተሰራው ኮሪደር ልማት ላይ ሲኤምሲ አካባቢ ቁጭ ብለን አየር እየተቀበልን እየተናፈስን ሁለት ፖሊሶች መጡ። ለምን እዚህ ጋር ተቀመጣችሁ አሉን። አይ በቃ እየተዝናናን መታወቂያችንን ምናምን ከጠየቁ በኋላ ስልካችሁን አምጡ ተባልን። ስልካችንን ከሰጠናቸው በኋላ ስልካችሁን እዛ ጋር ወስደን መመርመር አለበት አሉን። አብራችሁ ሄዳችሁ ትታሰራላችሁ እስኪመረመር ወይስ ሄዳችሁ ስልካችሁ ሌላ ቀን ይሰጣችኋል አሉን አሉ። አይ ደሞ ወስዶ ሌላ ነገር ቢያረጉንስ ብለን እኔም እሷም ጓደኛዬም ስልካችንን ሰጠናቸው። ስልካችንን ይዘው ፖሊሶቹ ሄዱ። ይሄ ሳምንት አልሆነውም ልጅቷ ይሄንን ስትናገር
እና አብይ ያሰራው ኮሪደር ላይ አገር አማን ነው ብለው ወክ አድርገው መናፈሻ ላይ የተቀመጡ ወጣት ልጃገረድ ወጣት ሴቶችን ተማሪዎችን መተው ስልካቸውን ተቀብለው ለምርመራ ይፈለጋል ብለው የሚወስዱ ፖሊሶች ያሉበት ሀገር እና አንድ የሁለት ቱሪስት በእና አብይ በአበል ተከፍሏቸው የመጡ ሰዎች ስልክ ፖሊስ አስመለሰ ብለው እሱን እንደ ትልቅ ገድል እዚህ ቦታ ላይ ሲያወራ መልእክቱ ጠንካራ የሆነ የፖሊስ መዋቅር ዘርግተናል ግን በዛው ልክ የዝርፊያ መዋቅር ነው የዘረጉት መሳይ ያሬድ ምናልባት ሰሞኑን ይህንን ጉዳይ ሲያነሳ ከዚህ አሁን የፖሊሶቹን የጸጥታ አካላትን ጨዋነት ለመግለጽ የሄደበት ርቀት ሰሞኑን ነው የ15 ቢሊዮን ብር ከመስሪያ ቤቶች መጥፋቱን ራሱ የመንግስት ባለስልጣናት ያሳወቁት 98 ቢሊዮን ብር እኮ ተዘርፏል 98 ቢሊዮን ብር ስለሱ የሚናገር የለም ፌደራል ፖሊስ ለምን 98 አላችሁ የጠፋው እኮ 76 ቢሊዮን ብር ነው ብሎ እኮ ለማስተባበል የመጣ ነውረኞች ስብስብ እኮ ነው ብልጽግና ዛሬ እሱ ወጥቶ እንዲህ አይነት ነገር ሲናገር ያሳፍራል አንድ ስልክ ተመለሰ ፖሊሶች መለሱ ምናልባት ውሸት ሊሆን ይችላል እዛው የፈጠረው ንግግር ለማድመቅ አደባባይ ላይ ጭብጨባ ፍለጋ ያመጣው ዝም ብሎ ተራ የፈጠራ ገጠመኝ እንጂ ትክክለኛም አይደለም ለማንኛውም ህዝቡ ብሶት ላይ ነው ህዝቡ እየተናገረ ነው ምናልባት የሚያስተባብረውና አንድ የተቀናጀ የጋራ ድምጽ እስኪመጣ ይጠበቃል እንጂ ሰው ጨርሷል እስቲ እንስማቸው አንድ ሁለቱም ቡኔ መሮኛል እናቴ ትሙት መሮኛል እንዴ ሰው እንዳያ ራሳት እየሰራ እንደነው የሚራበው እንዴት ነው ለላይፉ መሆን የሚያቀተው እንዴ ሰው አብዛኛው ወጣት እኮ እየሰራ ነው እየሰራ ግን እየተቸገረ ነው ያለው ወጣቱ ደግሞ ማለት ነው የሆነ ነገር ሲሰማው እዚህ ቲክቶክ ላይ ነው የሚያወራው ሐሳቡን የሚያራግፈው እንዴ እኔ ምርር ነው ያለኝ ሰው እየሰራ እንዴት ላይፉን አይቀይርም እንዴት ይራባል እንዴት እንዴ የሚቀንስ ነገር ንገሩና የሚቀንስ ነገር ንገሩን የሚቀንሰው ምንድነው ሁሉ ነገር መጨመር እንዴ ምን አይነት መንግስት ነው የመጣብን ምን አይነት ነገር ነው እየተደረገ ያለው ሁሉ ነገር መጨመር ከየት ይመጣል እየሰራን እኮ እየተቸገርን ነው ያለነው አረ ባካችሁ እንዴ በጣም ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ ማት ሰው ሊሰደድ አይገባም ምን ሴት ቢኖር እኔ ነኝ ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም ምን ሴት ደግሞ ሁሉ እኔ ነኝ መንግስት ወይ ግደልን በቃ ማለት በቃ እንዲሰችት ታርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዴ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለን ምን አይነት ህይወት ነው እያኖርከን ያለው ግን ምን አይነት መንግስት ነው የመጣው ምን አይነት ህግ ነው ያለው ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ ሁለት ሀገር የለንም መደበቂያ ሀገር የለንም ያው ከተማ ልጅ መሄድ የለኝም እንዴ ያሬድ ከባድ ነው እውነት ለመናገር ለናሙና ነው የመረጥነው ጊዜው አይበቃንም ብዙ አሉ አሁንም ተንፍሱ ግድ የለም በመተንፈስ ይውጣላችሁ ይወጡ ይተንፍሱ ቢያንስ አንድ ቀን ይሄ እንባ የሚታበስበት ጊዜ ይመጣል ይሄ ነው የኢትዮጵያ ህዝብ ይሄ በየቤቱ ያለ ለቅሶ ነው በየቦታው ያለ ለቅሶ ነው ሰውየው ደግሞ ሌላ ዓለም ላይ ነው ያለው አሁን ሰሞኑን የተናገረውን እስቲ እንስማ ከፊታችን ያለው ዘመን ብዙ ድካም ብዙ ስራ ብዙ ውጤት የሚጠበቅበት ነው መሰረታዊ የሚባል የኢትዮጵያ ችግር መልክ የሚይዝበት ሲዝን ነው ከፊታችን ያለው በዚህ ጊዜ ውስጥ በጋራ በትብብር ቆመን ስራ እንድንሰራ አደራ ማለት ፈልጋለሁ ክረምቱን ተጠቀምበት ዝናቡን ተጠቀምበት ጊዜውን ተጠቀምበት ለኢትዮጵያ ብልጽግና አንዳንድ ጡብ የምናኖር መልካም ዜጎች ያደርገን ማለት ፈልጋለሁ ይሄ ነው እንግዲህ ፍየል ወዲያ ቅዝምዝም ወዲህ የኢትዮጵያ ህዝብ ወደዚህ ነው ያለው ሰውየው ወደዚህ ነው ያለው ከባድ ነገር ላይ ነው ያለው የኢትዮጵያ ህዝብ ያሬድ እኔ መሳይ ምናልባት ይሄ ውይይታችንንም ፈርድ ለማስያዝ በእኔና በአንተ ስም ወይ በአንከር ሚዲያ ላይ የተላለፈ ጥሪ አድርገውም ሊወስዱት ይችላሉ እኔ ለመላው ለኢትዮጵያ ህዝብ በተለይ ደግሞ
ስቃይ ውስጥ ላሉ ፍትህ ላጡ ቤት ፈርሶባቸው በቤት መፍረስ ምክንያት ምን አይነት ስቃይ የደረሰባቸው ሰዎች ለምሳሌ ካሳንቺስ ቤቷ ደጃፍ ላይ ቆሎም ሽጣ ድንችም ቀቅላ ሽጣ ምንም ነገር አርጋ ልጆቿን ትምህርት ቤት የምትልክ እናት የከተማው የሆነ ጥግ ላይ ወስደህ ቤት ልሰጣት ትችላለህ። ግን ያ የሄደችበት መንደር ድንችም ቆሎም የምትሸጥበት አይደለም። ገዢ የላትም። ገዢው መሃል ከተማ ላይ ነው ያለው። እነዚህ ሁሉ ሰዎች የሚገጥማቸው የህይወት መከራ አለ። ከስራ የተባረሩ ሰዎች አሉ። ከየቀያቸው በጦርነት ምክንያት የተፈናቀሉ ሰዎች አሉ። በማንነታቸው ምክንያት የተሳደዱ ጥቃት የደረሰባቸው ሰዎች አሉ። ልክ እንደዚህ በግብር በማይገቡ የመንግስት ፖሊሲዎች ምክንያት ስራቸው መስራት ያልቻሉ ሹፌሮች፣ ወጣቶችው እንለፋለን፣ እንደክማለን፣ እንደዚህ የሚደክም ወጣት የለም ግን እንራባለን ብሎ ነው የተናገረውና አንድ ጥሪ እንዳስተላልፍ ፍቀድልኝ። ምን ያህል ሰው ይሰማናል አላቅ፣ ግን እስቲ ቢያንስ ከነገ ጀምሮ ወይ ለአንድ ሳምንት ሁሉም ሰው የደፈረ እንደነዚህ ልጆች ብሶት በቃኝ እኔም ይሄ ደርሶብኛል የሚል ሰው 10 ችግርም ገጥሞት ከሆነ ከ10ሩ አንዱን ችግር የባሰውን ችግር እየመረጠ ራሱን ቀድቶ በማህበራዊ ሚዲያ ለኢትዮጵያ ህዝብም ለዓለም ህዝብም ያገዛዝ ስርዓቶቹም እስኪደነቁሩ ድረስ እንዲህ ያሉ ድምጾች በብዛት ሰው ስራዬ ብሎ በቃ ራሱን ቀድቶ እኔ ደግሞ ይሄ ደርሶብኛል ስሜቱን እውነተኛ ስሜቱን እያለቀሰም ከሆነ እንደ ልጅቷ እያለቀሰ ሁሉም ሰው የደረሰበትን ብሶት ፊቱን እያሳየ ይግለጽ። ምናልባትም ያ አገሩ ሁሉ ብሶተኛ መሆኑን ከማሳየት አልፎ ሊያስተሳስር ይችላል የኢትዮጵያ ህዝብ። እሷ እኮ ብቻ አይደለችም እኔም እንደዚህ ተደርጌያለሁ። አስታወስክ ከአንድ ወር እንደዚህ በፊት አንዲት እንደዚሁ ያቀረብና ሴት ከአዳማ በልማት ምክንያት ፀጉር ቤቷ ፈረሰ፣ ስራ መስራት አልቻለችም። ሄዳ ንግድ ፍቃዴን እንኩ በቃ ቤቴ ፈርሷል ስትላቸው አንቀበልሽም አንሰርዘውም ንግድ ፍቃድሽን አሏት። ስራ እኮ አቁሜያለሁ፣ ቤቱን እናንተ ናችሁ ያፈረሳችሁት መጣችሁ፣ አሁን ነጋዴ አይደለሁም፣ ስለዚህ የንግድ ፍቃድ እጄ ላይ መቆየት የለበትም ተረከቡኝ ስትላቸው ንግድ ፍቃድ እንዳትሰርዙ ተብለናል ብለው መለሷት። ከዛ ወቅቱን ጠብቀው ያልሰራችበትን ቤቷ የፈረሰበትን ጊዜ አስልተው ያንን ሁሉ ግብር ደግሞ ጠርተው በአመቱ ግብር ክፈይ እንዴ ቤቴን አፍርሳችሁታል፣ ፀጉር ቤት የለኝም፣ ቤቴም ፀጉር አልሰራውም፣ ከየት አምጥቼ ነው የምንከፍላችሁ ስትላቸው በቃ ክፈይ ተብለሻል። ልክ እንደዚህ አይነቱን ብሶት ሁሉም ሰው ነጋዴውም ገበሬውም ሞባይል እጁ ላይ ያለ ተማሪዎች፣ ሹፌሮች፣ መንገድ ላይ ቤተሰብ የታፈነባቸው ሰዎች፣ ያለ አግባብ ልጆቻቸው የታሰሩባቸው የታፈሱባቸው ሰዎች፣ ንብረታቸውን የተነጠቁ ሁሉም ሰው ብሶቱን አየ። አሁን ኢትዮጵያ ውስጥ ሰልፍ ማድረግ አልተቻለም። ህዝቡን አሰባስቦ ለብሶቱን ለመንግስት እንዲያቀርብ ማድረግ የሚችል የተደራጀ የፖለቲካም የሲቪክም ኃይል የለም። እሱን ማድረግ አልተቻለም። ማንም ሰው የማይከለክልህ አንድ ኃይል ግን ያለህ ቢያንስ ብሶትህን በዚህ አይነት ሚዲያ ማስተላለፍ ይቻላል። እና መሳይ አንተም ጥሪ አድርግና እነዛን አቤቱታዎች ሰብስበን በእንደዚህ አይነት ፕላትፎርም ውስጥ ማስተናገድ የምንችልባቸው ተከታታይ ስራ መስራት ይቻላል። የህዝቡ ድምጽ ከየክልልም ከየቦታው
ሰው ወጥቶ በየመንደሩ ያሉ ያገዛዙ ስርዓቶች እየፈጸሙባቸው ያለው ግፍ ለደህንነታቸው የሚሰጉ ሰዎች ምናልባት መረጃቸውን በጥንቃቄ ድምጻቸውንም አስተካክሎ ግን ጉዳዩ ይፋ መውጣታል እና ብዙ ግፍ ነው መሳይ እኔ አሁን እዚህ ራሳቸውን መቅዳት የማይችሉ ግን ደውለው የሚነግሩኝ ብዙ ነገር አለ ባለፈው ነገር ያለው የተወሰኑ መስሪያ ቤቶች ውስጥ የበታይ ሰራተኞች እነሱ ሳያውቁ ባለስልጣናት በስማቸው እየፈረሙ ነዳጅ እየቀዱ መጨረሻ ሲደረስባቸው እነዛን ሰዎች አሳሰሯቸው ከስራ አባረሯቸው ቶርቸር ያስገረፏቸው አሳስረው ባለስልጣናት የፖሊስ ዘመድ ያላቸው ሰዎች የሚፈልጉትን ሰው አሳስረው ንጹህ ሰው አስደብድበው እስር ቤት ውስጥ 10,000 ብር ከፍለው ቶርቸር አስፈጽመው እጆቹ የተሰባበረ እግሮቻቸው የተሰባበሩ ሰዎች አሉ እና እንዲህ ያሉ ብሶቶች እስቲ ይውጡና አንዳንዴ ከዚህ በፊትም ደጋግሜ ስጽፍ የግፏ መጽሐፍ ቅዱስ ላይ ያለ አንድ ቃል ሁሉ ይጠቀመዋለሁ የግፏን አፍ ጥልቅ ጉድጓድ ነው ይላልና ይሄ የግፏን በደላቸውን አፋቸውን ከፍተው መናገር መጀመራቸው በራሱ ያስተሳስራል አብረው እንዲቆሙ ያደርጋል ምንድነው የምንጠብቀው ከዚህ በኋላ አሁን ይችላል ናና ግኑና ግደሉን አሁን አየ ጥቂት ሰዎች ብቻ ሲሆኑ አሁን እነዚህ ሰዎች በቀላሉ ሄደው ማስፈራራት ሊያስሯቸው ይችላሉ ሀገር ሊያሳድዷቸው ይችላሉ ሊያዋክቧቸው ይችላሉ በሺዎች የሚቆጠሩ ሰዎች በማህበራዊ ሚዲያ ግፋቸውን በነሱ በመሰላቸው ቋንቋ ወጥተው ባጭር በ2 ደቂቃ በ1 ደቂቃ መግለጽ ከጨመሩ ግን ያገዛዝ ስርዓቱ ሁሉንም ሰው ማሰር አይችልም እና የኢትዮጵያ ሕዝብ ድምጹ ይሰማልና ምናልባትም አንዱ ለጊዜው ያለ አማራጭ ሰው አደባባይ እስኪወጣ ድረስ ብሶቱን የሚናገርበት ፕላትፎርም ሊሆን ይችላል ብዬ ነው ማስበው መሰለኝ ያሬድ ጥሩ ጥሪ ነው ጥሩ መልእክትም ነው ወቅታዊም ነው ይሄን በተመለከተ እንግዲህ እኛም እየሰራን ነው በተለይ በአዲስ አበባ አካባቢ አሁን ከዚህ ከአዲሱ ታርጋ ጋር በተያያዘ ብሶታቸውን ለመግለጽ የፈለጉ የራይድ ሹፌሮች አሉ ምንም መንቀሳቀስ መላወስ የማያስችል ነገር ነው የመጣባቸው ለነገ እንኳን ግድ የለም እቺን ጊዜ እንለፍ የማይሉት ነገር ነው የመጣባቸው ፈጽሞ የማይቻል ስለዚህ ይሄንንም ማዝም ብለን አናልፍም እያስተባበርን የጋራ ድምጻችን እናሰማለን ብለዋል በእነሱ እንጀምራለን እነሱ መልእክቶቻቸውን ይልካሉ ምናልባት ፊት ለፊት ወጣው እንኳን መናገር ስጋትም ካለባቸው ድምጻቸውንም ቀይረን ጭምር ዋና መልእክቱ መተላለፉ ነው መልእክት ድምጻቸውንም ቀይረንም ጭምር ልናስተላልፍ እንችላለን አይ እንደነዚህ ወጣቶች ቀደም ሲል እንዳየናቸው የመጣው ይምጣ ከዚህ ከደረሰብን አይብስም ብላችሁም በቪዲዮ ቀርጻችሁ ምትልኩልን ከሆነ ለመቀበልና ለማስተላለፍ ዝግጁ መሆናችንን በዚህ አጋጣሚ እንገልጻለን ቀላል አይደለም የሚፈጥረው መልእክት የሚፈጥረው ጫናም በአጠቃላይም ለህብረተሰቡ ትልቅ መነቃቃትን የሚፈጥር ስለሆነ ይሄን የምታደርጉ ወገኖች ያው በተለያየ መንገድ ልታገኙ እንደምትችሉ ለመግለጽ እንወዳለን ያሬድ እንግዲህ እንደነዚህ አይነቱን ደግሞ ለማሸማቀቅ የሚመጡ የሥርዓቱ ሰዎች አሉ እጅግ ያሳፍራል እውነት ለመናገር እንደ ሰው እንኳን ለመቁጠር እየተቸገርን ነው እንደነዚህ አይነቱን በዚህ መልክ በዚህ መጠን ጭካኔ ታይቶም ተሰምቶም አይታወቅም ወጥቶ ለማስተባበል ደብዳቤ ከዚህ ተገኝቷል ውሸቱን ነው እንደዚህ የሚል ምን አይነት ነውረኛ ግለሰቦችና ስብስቦች በዚህ በብልጽግና ውስጥ እንደሚገኙ እንግዲህ የኢትዮጵያ ሕዝብ መቼም ፈርዶበታል እነዚህንም እንደ አንድ ወገን እንደ ዜጋ ቆጥሮ አብሮ መኖር በራሱ ትልቅ ቅጣት ነው ያሳዝናል ወጥቶ የተናገሩት በራሱ ብሶቶ አላነሳቸው ከእንደገና ደግሞ በአደባባይ ስማቸውን እየዘለፉ የሚሰሩት ስራ ደግሞ የበለጠ የሚያምነው ለማንኛውም የኢትዮጵያ ሕዝብ ሁሉን ነገር በትግስት አይደለም አሁን ወደ እርምጃ መግባት አለበት ትግስትም ድንበር አለው ሁሉ ነገር ድንበር አለው ልክ አለው ልኩን አልፏል የኢትዮጵያ ሕዝብ ትግስት ከሚገባው በላይ ያለፈ ነውና ምናልባት እንዲህ አይነቱም ነገር ላይ የጋራ የሆነ አቅም ፈጥሮ ትልቅ ህዝባዊ ንቅናቄ በኢትዮጵያ ውስጥ መቀጣጠል ያለበት እንደሆነ ምንም ጥርጥር የለውም ዘግይተናል ከዚህ አንፃር ያሬድ በጣም እሱ አንዱ የሚያሳዝነው ነገር እሱ ነው መበደልህ አልበቃ ብሎ በደልህን መናገርና ማልቀስ አይቻልም
ካለቀስክ አለቆቻችንን ልታሳጣ ነው። ካለቀስክ አበል ከፋዮቻችንን ልታሳጣ ነው። ካለቀስክ እኛ ፕሮግራም ሰርተን ያሞካሸነውን ብልጽግናዊ የኮሪደር ልማቱ ምናምን ሁሉ ጥላሸት ልትቀባብን ነው። ስለዚህ ብትራብም ብትቸገርም ሰው ቢሞትብህም በግፍ ብትታሰርም ብትታፈንም ዋጠው አርፈህ ተቀመጥ ነው የነዚህ የብልጽግና በተለያየ ሚዲያም ላይ ተሰማቸዋለህ። በጋዜጠኝነት ስም በምን በጣም ነውር ክፉኛ የተጫጫናቸው ብዙ እንትኖች የሚያስተላልፏቸው ነገሮች ሁሉ የግፋዋንን ማሸማቀቅ እንደ ስልት ነው የተወሰደው። በደል ደርሶብህ ፍትህም ተነፍገህ ስለዛ ወጣ አደባባይ ላይ መናገርህ ይሄኮ እንዲህ ያለ ነገር ብዙ ጊዜ የሚሆነው አንዳንድ አምባገነኖች ለገጽታቸው አይጨነቁም መሰለኝ። በቃ አፋኝም ገዳይም በለው ገሎህም አፍኖህም የሚመጣውን ውጤት ስለሚፈልግ እሱን አድርጎ ወደ ሌላው ደግሞ ወደ የሚታፈነው ይሄዳል። እነዚህኞቹ ግን ለገጽታቸውም ይጨነቃሉ። የጠለሸውን ውስጣቸውን ሜካፕ ተቀባብተው አብረቅርቀው ልክ አብይ እንዳለው የጠለሸውን የሀገሩን ሰላም የጠለሸውን በረሃብ የሚሰቃየውን ህዝብ ሰፈሪንጉን፣ ግጭቱን፣ ጦርነቱን የሚነደውን በየመንደሩ የሚነደውን ነገር በአዲስ አበባ ሜካፕ መሸፈን ይፈልጋል። አየህ እና የሚመለምሏቸውም ካድሬዎች ስልጣናቸው የሚሰጧቸው አሳይመንት ለዛ የገጽታ እንትን በጣም ነው የሚጨነቁ። የገጽታ ጉዳይ በቃ እንደዚህ የሚያሳስበው የግፍ አገዛዝ እኔ አይቼ አላቅም። በጣም ነው የሚጨነቁት። ምክንያቱም ዘይኖ ምን ያህል አግሊ የሆነ የውስጥ ገጽታቸው ምን ያህል ቆሻሻ ያደፈ እንደሆነ ያውቃል። እና ስለሱ እንድታወራ አይፈለግም። ንግድ ፍቃዴን ነጠቁኝ፣ ንግድ ቤቴን ዘጉብኝ፣ ማስጠንቀቂያ አልሰጡኝም። ጥፋትም ካለ ደግሞ አርሚ ተብዬ መጀመሪያ ሊነገረኝ ይገባል። በየትኛው የህግ ስርዓት ነው ድንገት መታችሁ ቤቴን የምትዘጉት ስትል ዶክመንቱንም አምራቾቹ ማስጠንቀቂያም ፈብራኪዎቹ እነሱ ስለሆኑ ልክ የአቃቢ የውሸት ሰነድ እየፈበረከ ሰዎችን እንደሚከሰው አየው እኮ ማስጠንቀቂያ ተሰጥቷት ነበር ብለው ራሳቸው በጻፉት ቀን የሆነ እዛው እኮ ነው ዶክመንቱንም የሚያዘጋጁት እነሱ ናቸው። በመጀመሪያ ደረጃ ፊቱን በዚህ ደረጃ አጋልጦ እንዲህ አይነት ያፈና አገዛዝ ባለበት ሀገር አደባባይ የሚመጣ ሰው ሊያውም ማስጠንቀቂያ ተሰጥቶት አልተሰጠኝም ብሎ ሊመጣ አይችልም። በድፍረት እያለቀሰች እንዲህ አይነት የማጭበርበር ፍላጎት ያለው ሰው ፊቱን ሸፍኖ ራሱን ደብቆ መረጃውን ሊለቅልህ ይችላል፣ መንግስትን ለማጠልሸት ስለሆነ አላማው። ይሄ ግን እውነተኛ ጄኒዮን ታሪኳ ስለሆነ የሚመጣውንም ነገር ኑና ግደሉኝ ረሽኑኝ እያለች ያለች ልጅ የውሸት ታሪክ ብትፈጥርበት ምንም ምክንያት እና የዚህ ስርዓት ክፋት ከሌሎቹም ስርዓቶች የከፋ የሚያደርገው ገርፈውህም ቆንጥጠውህም ሰው ገለውብህም ማልቀስ አትችልም። የቀነኒ ቤተሰቦች የገጠማቸው መከራ ላየሰው የአቶ በቲን ባለቤትና ልጆቹን የገጠማቸውን መከራ ላየሰው አማራ ክልል ያ ሁሉ እልቂት የተፈጸመባቸው ሰዎች የደረሰባቸውን የቤተሰቦቻቸውን እነዛ የታፍነው ተሰውረው የነበሩ 17 ሴት ተማሪዎች ቤተሰቦቻቸው እስከ ጠቅላይ ሚኒስትር ቢሮ ድረስ ማስፈራሪያ እየተሰጣቸው የደረሰባቸውን ስታይ ወንጀሉ እንደተፈጸመ ያውቃሉ፣ ግፉን ያውቃሉ። ግን እሱን ከተናገርክ እኔ እንትኔ ይሄ የሚያመረው ሜካፕ ምናምን የተቀባው ገጽታዬ ይጠቋቁራልና ዋጣው ነው እና እኔ ህዝቡ ያገዛዝ ስርዓቱን ብቻ ሳይሆን እነዚህንም ሰዎች ነው መታገል ያለው። ብሶትህን አትናገር፣
በደልህን አትናገር ብለው ሊያፍኑት የሚፈልጉ ኃይሎችን ያገዛዝ ስርዓቱ ዋነኛ መሳሪያዎች ስለሆኑ እነሱንም ጭምር ህዝቡ ኃይልን ሊታገላቸው ይገባል መሰለኝ። ያሬድ እንግዲህ እንድተከታታይ የሆኑ ነገሮችን በቀጣይም የምናነሳ ይሆናል። ቀደም ሲል እንዳልነው ብሶት መከራ የደረሰባችሁ በተናጠልም በቡድንም በቻላችሁ ባመቻችሁ መንገድ እየቀረጻችሁ በድምጽም በምስልም እንድትልኩልን ነው። ይሄ የጋራ የሆነ ድምጽ ተባብሮ ምናልባት አገዛዙ ጫና ተፈጥሮበት ወደ ለውጥ እንዲመጣ አድርጓል። አሊያም ደግሞ በህዝብ ግፊት ከስልጣን እንዲወገድ ማድረጉ አይቀርም። አመጣጡ ጥሩ ነው። እየተሰማ ያለው ነገር ከፍርሃት ከምንም በላይ ከፍርሃት ቆፈን መውጣቱ ነው ትልቁ ነገር። የትግልም ትልቁ ማስፈንጠሪያው ፍርሃትን መገላገል ነው። ያንን እየተገላገለ ያለ ማህበረሰብ ነው አሁን እንግዲህ ኢትዮጵያ ውስጥ የሚታየው። ነገ ከነገ ወዲያ የሚሆነውን ነገር በጋራ አብረን የምናየው ይሆናል። አብይ አህመድ ልቦናው የተደፈነ ማስተዋል የተሳነው መሆኑ የምታውቀው ይሄ ሁሉ የህዝብ ብሶት እያለ አሁንም ህዝብን የበለጠ የሚያስቆጣ ነገር ነው። በንግግሩም በተለያዩ እንቅስቃሴውም በሚያስተላልፋቸው መልእክቶች በሙሉ ህዝብን የበለጠ ለተቃውሞ የሚያነሳሱ ነገሮችን ነው የሚያሰማውና ምናልባትም ንቀት ሊሆን ይችላል። እንግዲህ ውጤቱን ሁላችንም በጋራ የምናየው ነው። ብዙም የሚቆይ ነገር አይደለም። በወራት በሳምንታት ውስጥ አንዳንድ ነገሮች እንደምናይ ተስፋ አደርጋለሁ። እንግዲህ ከምርጫው ጋር የተያዘ አንዳንድ ነገሮችን እናንሳ። ምናልባት ምርጫው ተካሄደ፣ ውጤቱም ተገለጸ መሰለኝ። ያሬድ ብሔራዊ ምርጫ ቦርድ እና አብይ አህመድ ማሸነፋቸውን እነ ተመስገን ጥሩነህ ከትውልድ መንደራቸው ተፈናቅለው ሄደው ባህር ዳር ላይ ተወዳደሩ፣ አሸነፉ ተባሉ። ያው የሚጠበቅ ስለሆነ ድራማው ቲያትሩን አስቀድመንም የተናገርነው ብዙዎችም ዓለም አቀፉ ማህበረሰብም በደንብ ሲያጋልጠው የነበረ ጉዳይ ነው። ይሄ ልክ እንደ ምንድነው እንደተጠበቀ ነገር አዲስ ነገር አይደለም። የተጠበቀው ነው የሆነው። የብልጽግና ሰዎች ብቻ ሳይሆኑም አጃቢዎቹ ጭምር ልክ ተወዳድረው ህዝብ ድምጽ ሰጥቷቸው እንዳለፉ አድርገው አደባባይ ወጥተው እውነት ለመናገር ሞራላቸው ራሱ ይገርማል። አንዳንድ ጊዜ የሰው ሞራል መቼም ኢትዮጵያዊ ስትሆን ደግሞ ምን ተፍረት አለ፣ ይሉኝታ አለ፣ እንደው አንገትም መስበር አለ። ይሄ ሁሉ የሌለባቸው ሙልጭ አድርገው ኢትዮጵያዊ ጨዋነታቸውን ሁሉ ያወለቁ ነው የሚመስሉት። አንዳንዶቹ አይናቸውን አፍጥጠው ተመረጥን ብለው ሲናገሩ መቼም ለዚህም ጊዜ አለው። ነገ ከነገ ወዲያ ይህንን በፍርድ ቅጣት የሚያገኙበት ጊዜ ሩቅ እንደማይሆን እንጠብቃለን። ለማንኛውም ምርጫው ተካሄደ። አብይ አህመድ አሸነፍኩ አለ። ግን ያሸነፈው እንዴት ነው? ይህንን ምርጫ ራሱ ያጭበረብራል። በጣም የሚገርም ይህንን ምርጫ እንደፈለገ እኮ ኮሮጆ ገልብጦ በወታደር አፍኖ እጅ ጠምዝዞ እኮ መመረጡን ራሱም ያውቋል። ግን እንደዛም ሆኖ ይፈራል። ለምሳሌ የማዕከላዊ ኢትዮጵያ ፕሬዝዳንት በአንድ የተቀዳ ስልክ ነው፣ በድብቅ የተቀዳ የስልክ መልእክት ነው የሚናገረውን እንስማ። የማዕከላዊ ኢትዮጵያ ክልል ፕሬዝዳንት ነው። ሁለት ነቢያቶች አሉ፣ የስልጤ ነቢያት ማለፍ ናቸው። ሁለቱም የአንድ ፓርቲ አባላት ናቸው። ግን ማለፍ አለባቸው ብለን ያስቀመጥነው የስልጤ ነቢያት ምንም ነገር ሰርታችሁ እሱ አላሳዝናል። ያሬድ ምናልባት ድምፁ በትክክል ሰምተው ከሆነ ሁለቱም የሚሏቸው የሚወዳደሩት ሁለቱም ብልጽግናዎች ናቸው። ግን የፈለግናት እችን እከሌን ነው፣ ስለዚህ እንደምንም ብላችሁ እሷ እንድታሸንፍ አድርጉ ነው የሚለው የማዕከላዊ ኢትዮጵያ ፕሬዝዳንት። ምናልባት ስሙንም የዘነጋሁት ነው፣ ማን እንደሆነ ልታስታውሰኝ ትችላለህ። እንዲህ አይነት ምርጫ አድርገው ይሄ ዓለም መሳቂያ መሳለቅ ያደረገንን ምርጫ በራሱ እንዲህ ያደርጉ ነው የሚያጭበረብሩት። ስንት ጉዳለ የሰማነው ያሬድ። አይ ልክ እንደዚህ አይነት ተመሳሳይ በሌሎችም ኢቭን በድምጽ የተቀዱም በቪዲዮ የተቀዱ ማለት ነገሮች ከዚህ ምርጫ ጋር ተያይተዋል እና እኔ አንደኛ ውጤቱንም መስማት አቁም ያለው ቀድሞ ምን እንደሚሆን ውጤቱም ስለማቅ ብዙም ከዚህ ምርጫ ውጤት አይጠበቅም። ውጤቱ ኦልሬዲ ቀድሞ የተሰራ ምርጫ ስለሆነ ግን ያው የፖለቲካ ማጅራት መምታት ስራ ነው የተሰራው። አሁን ይህም ሰውዬ የተናገረው ነገር በድምጽ የወጣውም በቪዲዮ የወጡት መረጃዎች ሁሉ ከዛ በኋላ ደግሞ ሁኔታውን ለመደባበስ የሰብአዊ መብት ኮሚሽን ተብዬው የሰጠው መግለጫ፣ ሌሎች ተቋማቶች ምርጫውን ቡራኬ ለመስጠት ያደረጉት ነገር የኢትዮጵያን ሕዝብ በምርጫ ጋር የተያያዘ የፖለቲካ ማጅራት መምታት ስራ ነው የሰሩት። የፖለቲካ ማጅራት መቼዎች ናቸው። ምንም ሌላ ቃል የለኝም እና ለመናገርም አልሳቅም። እንደውም ከአንድ የብልጽግና ወዳጅ ከሆነ ሰው ጋር ቻት ዲቤት እያደረግን ምንድነው ለምንድነው ምርጫ የምትቃወሙት?
ምርጫ እኮ የዲሞክራሲያዊ ስርዓት ለማምጣት የሚደረግ ትግል አካል ነው እና ለምን ትቃወማላችሁ የሚል መከራከሪያ አመጣውልኝ ነበር። እኔ ለዛም ሰው የሰጠሁት መልስ ለምሳሌ በምርጫ 97 ጊዜ አምባገነናዊ ስርዓት ነው ያለው ኢትዮጵያ ውስጥ ያስራል፣ ሰው ይገላል፣ ያፍናል፣ ምን ይላል። እንየት ግን ለምርጫ ፉክክር የሚያበቁ የተወሰኑ ሁኔታዎች ተሟልተው ስለነበረ ያ ፕሮሰስ በአምባገነን ስርዓት ውስጥ የሚደረጉ ምርጫዎች ሆነው ግን ለዲሞክራሲያዊ ስርዓት ግንባታ የተደረገ ትግል ተብሎ ሌብል የሚደረጉት እንደሱ አይነት ምርጫዎች ነው። ይሄኛው ግን ዲሞክራሲያዊ እንደው የነበረችን ጥፍጣፊ የዲሞክራሲያዊ ባህል ካለች እሱንም አርቆ ለመቅበር የተደረገ ፕሮሰስ ነው እንጂ ከዚህ ፕሮሰስ ውስጥ ትምህርትም አይወሰድም፣ የሚገኝ እንጥፍጣፊ የትግል ፍሬም የለውም። እንደውም ሰው ከዚህ በኋላ ኢትዮጵያ የምን ምርጫ ነው ምርጫ የሚባል ነገር አያስፈልግም። በቃ ካልተገደድኩኝ ይሄ ምርጫ ጣቢያ የሚባል መሄድ አልፈልግም፣ ካልተገደድኩኝ ካርድ አላወጣም፣ መሳሪያ ካልተደቀነብኝ አልመርጥም፣ ማንም ይምጣ አልመርጥም፣ እንደፈለገው ያርጉት ብሎ አርፎ እንዲቀመጥ የሚያደርግ ነው። ይሄ የዲሞክራሲያዊ ትግልን ምልክቶች ሁሉ የሚቀብር አርቆ የሚቀብር የምርጫ ድራማ ነው የተሰራውና በዚህ ድራማ ውስጥ እንደውም ይሄኛው ቀለል ያለ ነው። ሌሎች ያፈጠጡ ማአት ሁኔታዎች አሉ። ግን አንፎርቹኔትሊ ምርጫ ቦርድም እነዛን ሁኔታዎች ለመደባበስና ቶሎ አብይን ስልጣኑን ሰጥቶ ቀጣው ምክር ቤት ለማቋቋም ሩጫ ላይ ናቸው። ውስጡ ጄኒውን ሰዎች ሊኖሩ ይችላሉ። የሰብአዊ መብት ኮሚሽኑማ ቀድሞ ውጤቱ ሁሉ ችግሮች ሁሉ ሳይገለጹ በፊት ገና ምርጫው በተካሄደ በአንደኛው በሁለተኛው ቀን በቃ የተባረከ የተቀደሰ ዲሞክራሲያዊ አሳታፊ ሰብአዊ መብት ጥሰት ያልተካሄደበት ምርጥ ምርጫ ነው ብሎ ልክ የእንግሊዝን ሀገር ወይ የሆነ የፈረንሳይ ሀገር ምርጫ አስመስሎት ነው መግለጫ የሰጠው። ግን ያው ተቋሙ ምን አይነት ገደል ውስጥ መልሶ እንደወደቀ ነው ያሳበቁት እና ሌሎችም እንደዚሁ ምስክርነት የሰጡ እንትኖች ነገ ጠዋት ይሄ ቀን ያልፋል፣ ይሄ ስርዓት ያልፋል፣ ግን የማያልፍ ጠባሳ ስማቸው ላይ ተቋማቶቹ ላይ ጥለው ነው የሚያልፉትና እኔ ብዙም የምርጫ ውጤት ማን ምን አገኘ ምናምን የሚለው ብዙም አያሳስበኝም። ዞሮ ዞሮ የብልጽግናን የአፈና ስርዓት ማስቀጠያ ቱል ተደርጎ የተዘጋጀ ፕሮሰስ ስለሆነ ከመጀመሪያውም ገና እንትኑ ያስታውቅ ነበርና ብቻ ግን እንደ አይነት ኢሬጉላሪቲ ሳይሆን በቃ አይን ያወጣ ቅድም ያልኩ ይሄ በምርጫ ላይ ሁሌ ኢሬጉላሪቲስ የኦባማም የእንትና ምርጫ ራሱ የትራምፕ ምርጫ ሁሉ ብዙ ጥያቄ ተነስቶበታል። በምርጫ ውስጥ ኢሬጉላሪቲስ ይፈጠራሉ፣ ማይነርም ትላልቅም የማጭበርበር ስራዎች ይፈጠራሉ። ይሄ ግን ከዛ ሁሉ የወጣ ነው። በቃ ሃይጃክ ነው ያደረጉት ፕሮሰሱን፣ ማጅራት የመምታት አይነት ስራ ነው የተሰራው። ለዛም ይመስለኛል እነ ኦፌኮም መድረኩም ፕሮሰስ ውስጥ የነበሩ እስከ መጨረሻው አውግዘውት ውጤቱንም በደንብ በጥሩ ቋንቋ ገልጸው ቅሬታቸውን ገልጸዋልና ምንም ብዙ እንደው እዚህ ላይ እንደው እንትን ምንለው አይደለም ነው ጊዜ ምናጠፋበት አይሆንም። አው አብይም የሰባተኛ ሀገራዊ ምርጫ አንጣጣ ጨርሰናል፣ ይልቅስ ለስምንተኛ እንድትመርጡን የጀመርናቸው ነገሮች አሉ፣ እሱን ካላጠናቀቅን እንዳትመርጡን አይነት እውነት ለመናገር በጣም ጨካኝና አረመኔ መሆኑን በእንደዚህ አይነት ንግግሮቹ ነው የሚያሳውቀን። ነው ንቀትም ነው። በብዙ ንግግሮች ውስጥ የምታየው ነገር የህዝብን የመናቅ ሌት ተቀን ከቤቱ በወጣ ቁጥር 2-3 አውቶቡስ ሙሉ ሰው የሚታፈንበት ሀገር ላይ ፖሊስ የሁለት ፈረንጆች ሞባይል አስመለሰ በ5 ሰዓታት ውስጥ ምናምን ብሎ ሲናገር የእናንተ ህይወት አያሳስበኝም እያለ ነውና የህዝብ ላይ በጣም የሚገርም የሆነ ንቀት አለው። ይሄ ህዝብ ምንም አያመጣም፣ ምንም ብናረገው አይላወስም፣ አይንቀሳቀስም፣ እስከፈለግነው ጥግ ብንገፋው ወደ ኋላ ነው የሚሄደው። መጠገያ ቢያጣ እንኳን መሬት ተነጥፎ እርገጡኝ ይላል እንጂ
እኛ ላይ አግሬሲቭሊ ሪያክት አያረግም ብሎ ደምድሟል ይሄ ሰውዬና ከእያንዳንዱ ንግግሮች ውስጥ የምታየው ነገር ለህዝብ ያለውን ንቀት ነው ለኔ የሚያሳይ። እንግዲህ ያሬድ ያው ብልጽግና ሰዎች ብቻ ሳይሆኑ ሌሎችም ቀደም ሲል እንዳልኩትም ምርጫው አሁን ለምሳሌ የኢኖቬሽን ሚኒስትር የሆነው በለጠ ሞላ በቆቦ በራያ ቆቦ ከተማ ነው የተወዳደርኩት። በዛ ዕለት 157 የሞርታር ቅንቡላዎች ተተኩሰዋል። ግብጽ ሻቢያና ወያኔ ናቸው የተኮሱት። ሰው ግን ከዚህ ይሄ ቶክስ እንግዲህ የሞርታር ጥይት ሞርታር ካለን መትረየስ ሌላም ትልልቅ መሳሪያዎችም ተተኩሰዋል ማለት ነው። ቅልጥ ያለ ጦርነት ነበር ማለት ነው። ሰው በዚህ ጦርነት መሃል ህይወቱን ለዚህ ምርጫ ገብሮ ሄዶ ድምጽ ሰጠው። እንደው ለማን ነው ይሄ የሚነግሩት? እንደው ልጆች ካሉት ማታ ይሄንን ነገር እንደ ተረት እያጫወታቸው የሚነግራቸውን ነገር ነው መጥቶ በቴሌቪዥን ስክሪን ላይ ወይም ደግሞ በራሱ ማህበራዊ ገጽ ላይ የሚነግረን? እንዴት አይነት እብደት ነው? 157 የሞርታር ቅንቡላ በተተኮሰበት ከተማ ምርጫ አይደለም ከቤትስ መውጣትም የሚቻል አይደለም። እንዴት አድርጎ መረጡ? ምናልባት ይሄንን የምርጫ ቦርድ ያውቃል? አልሰማንም ሴትዮዋ ስትናገር። በራሱ ጊዜ እንግዲህ ምርጫውን ህዝቡ በዚህ ሁኔታ ውስጥ ሆኖ መረጠኝ ለማለት የሄደበት ርቀት ምን ያህል ምርጫው ፌክ እንደሆነ፣ ምርጫው በጣም አስቂኝ ብቻ አይደለም። እውነት ለመናገር ይሄን ምርጫ እንደዚህ በዚህ መልኩ ተካሄደ ከተባለ የዛን ዕለት ነው ውድቅ መደረግ ያለበት። እነ ኡሁሩ ኬንያታ፣ የአፍሪካ ህብረት፣ ሌሎችም እንደዚህ ተደርጎ ከሆነ ይሄ ምርጫ አይደለም። በጦርነት በእንደዚህ አይነት ህዝብ እንዴት ወጥቶ መረጠ? ነፃ ጭንቅላት አልነበረውም፣ ሰላም አልነበረውም። ይህ ባልነበረበት ሁኔታ ሊመርጥ አይችልም ተብሎ የዛ አካባቢ ምርጫ ጣቢያ ውጤት ሊሰረዝ ይገባል። ይህን ግን ለማሰብ ጭንቅላቱ አልፈቀደለትም። ስለዚህ ወጥቶ ይህንን ተናገረ። ለማንኛውም ምርጫው ተጠናቋል። አብይ አህመድ ለ8ኛው ተዘጋጁ እያለ ነው። በመጪው መስከረም ደግሞ በ7ኛው አሸንፍ ያለው ስለዚህ መንግስት መሰርታለሁ ብሎ እንግዲህ ዱብ እያለ ነው ያሬድ። እኔ አንዱ ችግራቸው አይናበቡም። አንዱ ተቋም ያለውን በሌላ ቦታ ፕሮፓጋንዳውን ያሳመሩ ይመስላቸውና የሚናገሩት ነገር ትላንት የተናገሩትን ሌላ እውነት እንደሚጣረስ ራሱ ቁጭ ብለው የሚያስቡም አይመስለኝም። የሰብአዊ መብት ኮሚሽኑ ምርጫው ሰላማዊ ነበር ካለ፣ ሌሎች ተቋማቶች ሁሉ የመንግስት እንትኑ ምርጫውን በሰላም አካሂደናል ከተወሰኑ ቦታዎች ውጪ ካለ እና አንድ ምርጫ ጣቢያ ውስጥ የሁሉ ጥይት ይሄ ሁሉ ነገር እየወረደብን ምርጫው ተካሄደ ሲልክ በርስ በርሳቸው መከላከያው የሚናገረው ነገር እና ሌላው የመንግስት ሚኒስተር የሚናገረው ነገር ሁሉ አንዱ ሰላም ነው ይልሃል፣ አንዱ እየታገልን ነው ይልሃል፣ አንዱ አስቸገሩን በጠበጡን ይልሃል። እና እርስ በርሳቸውም እንኳን ተቋማቶቹ አይናበቡም የሚያወሯቸውን ነገሮች። ያው የብልጽግና እንደ ድርጅትም ያለበትን አንዱን ክፍተት ነው የምታየው። እኔ እንትናንም የብልጽግና አካል አድርጌ ስለማስበው ነው የጠቀስከውን የአብን ሰው ያው ስሙ አብንንም ኢዜማዎችንም እኔ ያው በብልጽግና ትልቁ አምብሬላ ውስጥ ነው አድርጌ የማያቸው እንጂ እንደ ተቃዋሚዎች ራሳቸውን ችለው በእርግጥም አማራጭ ኃይል ሆነው የመጡ አድርጌ አልወስዳቸውም። ግን ትልቁ ነገር መሳይ የኢትዮጵያ ሕዝብ ይሄ ኢነፍ ኢዝ ኢነፍ በቃ የሚለው መፈክር አሁን ነው የሚያስፈልገው። የበቃ ትግል ለኢትዮጵያ ሕዝብ እነዚህ ልጆች እየወጡ በቪዲዮ እንትን እንዳደረጉት የግፏን ድምጽ የሚል ሚዲያዎች ሁሉ ይሄን ድምጽ የሚያሰሙበት እንትን መኖር አለበት እና በቃኝ ማለት መጀመር አለበት። ግን ለዛ እንዳልከው ቅድም እንዳልነው ሁሉም ሰው የግፏኖች ግፍ የተፈጸመባቸው ሁሉ ድምጻቸውን ያሰሙ። ግን በዋናነት የኢትዮጵያ ሕዝብ ይሄን ያገዛዝ ስርዓት መስከረም ላይ ራሱን ሾመም አልሾመም ምንም አረገም በቃኝ፣ ግፍ በቃኝ፣ እኔም ላይ ሌላም ሰው ላይ የሚደርሰውን ግፍ ከዚህ በኋላ አልቀበልም ካላለ ዛሬ ከሚያለቅስበት በብዙ እጥፍ ነገ ያለቅሳል። ምክንያቱም የሰዎቹ ህልማቸው፣ ድሪማቸው፣ ፍላጎታቸው እና ሰው ያለበት ህይወት አይገናኝም። ስለዚህ የኢትዮጵያ ሕዝብ ብዙ ሰፈር ሊያደርግ ይችላል። መሳይ ያሬድ አንድ መጨረሻ ርዕሰ ጉዳይ አለን፣ እሷን ተነጋግረን እንሰነባበታለን ማለት ነው። የሀገራዊ የምክክር ኮሚሽኑ ከሐምሌ ወር መጀመሪያ ላይ አንስቶ ይመስለኛል ለ3 ሳምንት የሚዘልቅ መጨረሻ ጉባኤ
እንዳለ ባለፈው አንስተን ነበረ። ያንን አስመልክቶ ቃለ መጠይቅ የሰጡት ፕሮፌሰር መስፍን አራያ ለፋና ብሮድካስቲንግ ይመስለኛል ቃለ መጠይቅ ሰጥተዋል። በቃለ መጠይቃቸው ላይ አንድ ቁልፍ ነገር አንስተዋል። በዚህ ሀገራዊ ምክክር ኮሚሽኑ ላይ የሊቃን አለመሳተፍ የሊቃን ባይተዋርነት የሚያሳስብ ነው የሚል ነገር አንስተዋል። እንግዲህ ትልቁን ነገር ነው በአንድ ጊዜ ዱብ ያደረጉት። እውነት ለመናገር ኢትዮጵያ ውስጥ ያለው ትልቁ ግጭት ኢትዮጵያ ውስጥ መታረቅ ያለበት የሊቃን ክርክር፣ የሊቃን ሙግት፣ የሊቃን ፍጭት እንደሆነ እየታወቀ እነሱ እንደሌሉ እሳቸው መጥተው ነገሩን። ታዲያ ማን ነው ተሰብስቦ ነገ ከነገ ወዲያ ለ3 ሳምንት በሚደረገው ሀገራዊ ጉባኤ ላይ የሚሳተፈው? በጣም አስገራሚ ነገር ነው። የኢትዮጵያ ነገር የተቃርኖ የተሳከረ ነገር እንላለን። እንደዚህ ግን የተሳከረ መድረክ አይተን አናቅም። ሊቃን በሌሉበት የፖለቲካ ኤሊቶች የተለያዩ ምሁራንና ታዋቂ ሰዎች በመድረኩ ላይ ባልተሳተፉበት እንዲህ አይነት ሂደት ውስጥ ምን አይነት ውጤት እንዲመጣ ነበር የተፈለገው? በነገራችን ላይ 4000 ሰዎች ናቸው የሚገኙት ለ3 ሳምንት። ለነዚህ 4000 ሰዎች አበል የሚከፈለው መኝታቸው፣ ምግባቸውን፣ አጠቃላይ ወጪውን ተመለከተው። ከፍተኛ የሆነ ገንዘብ ነው የሚወጣው። ከፍተኛ የሆነ ገንዘብ እንደሰማነው ከሆነ ሁሉንም አጀንዳዎች በአንድ ላይ ማቅረብ አንችልም። በክልል ደረጃ የሚፈቱትን ለክልሎች ልከናል። አሁን ሰብሰብ አድርገን 10 አጀንዳዎች ናቸው ያሉት ብለዋል። ደግሞ የኢትዮጵያ ጉዳዮች በ10 ዋና ዋና እንትኖች የሚጠቃልሉ ናቸው። እሱ ላይ ጉባኤው ይመክርበታል እየተባለም ነው ያለው። እንደው እንዴት አየው? ሊቃን የሌሉበት የሚመለከታቸው አካላት የሌሉበት ማን ከማን ጋር ተነጋግሮ ተመካክሮ ነው ኢትዮጵያ እየመከረች ነው? አሁንም በመጨረሻ ውጤቱን ይፋ እናደርጋለን ብሎ የመጡት እንደው አብይ አህመድስ አንደኛውን ለይቶለታል። እነ ፕሮፌሰር መስፍን አራያ ምን ነካቸው? ይሄ ንግግራቸው የሚያሳየው ኮሚሽኑ ምንም የሚፈታው ነገር እንደማይኖር፣ ከኢትዮጵያ ችግሮች ውስጥ አንዱንም አይፈታም። አንድ በቀደም ስንወያይ አይ ቲንክ ካለፉት 2 ውይይቶቻችን በአንዱ ያነሳነው ነገር የዚህ ኮሚሽን እድሜ ያበቃል። ሱን አብይ አጀንዳቸውን ይቀበላል። ከዛ እንደየ አጀንዳቸው ባህሪ የህገ መንግስት አርቃቂ ኮሚሽን የምናምን ብሎ የተሰጡትን አጀንዳዎች ካታጎራይዝ አድርጎ ሌላ ለቀጣዩ 5 ዓመት የኢትዮጵያን ህዝብ እንደዚሁ በተስፋ የሚያቆይበት ስትራቴጂ ይነድፋል። በህግም ጭምር የተሰጠው ማንዴት ስለሚያልቅ ይሄ አጣሪ ኮሚሽን ለዛ ነው አሁን በዚህ በ3 ሳምንት በምናምን ውስጥ የሚሉ ጥድፊያ ውስጥ ያሉት። በዚህ በክረምቱ ስራችንን አንድ ቦታ አድርሰናል ብለው መጽሐፋቸውን ጠርዘው ለአብይ ይሰጡታል። ከዛ በኋላ ደግሞ እሱ ከዛ ተነስቶ መስከረም ላይ ምናልባት አዳዲስ ኮሚሽኖች ሊያስተዋውቀን ይችላል። ከዚህ ተነስተናል ተብሎ ግን ትልቁ ነገር በጣም ደጋግመን ስለተወያየንበት ነው መሳይ፣ ይሄ ኮሚሽን በሊቃኖች ገና ካነሳሱ ጀምሮ የተነሱበት መሰረታዊ የሆኑ ጥያቄዎች አሉ። የአብይ ፕሮጀክት ነው። ሊያውም ደግሞ ጄኒውን ፕሮጀክት ቢሆን ጥሩ ነበረ። አብይ ለጊዜ መግዣ የተጠቀመበት ፕሮጀክት ነው። የገለልተኝነት ጥያቄ ይነሳበታል። በአሳታፊነት ስም የሚያሳትፋቸው ሰዎች ማንነት ጥያቄ ይነሳበታል። በኢትዮጵያ ግጭት ውስጥ በታሪክም ወደ ኋላም አሁንም ባለው ግጭት ውስጥ ሮል አላቸው የሚባሉ ስቴክሆልደሮች የፕሮሰሱ አካል አልሆኑም። በአንድ ወይ በሌላም ብዙ ጊዜ ከኮሚሽኑ ገለልተኝነት ጋር በአገዛዝ ስርዓቱ ሙሉ ኮንትሮል ነው ተብሎ ስለተፈረጀ እና ለመፈረጅም በቂ ምክንያቶች ስላላቸው እና ላስት ዊክ ነው የፕሮፌሰር መራራን ውይይት እኔ እናንተ ከሪፖርተር ላይ ወስደን በኋላ እንትን ብለን ምንም ይሄ ኮሚሽን የትም አይደርስም ያሉት። እንግዲህ ፕሮፌሰር መራራ በኢትዮጵያ ፖለቲካ ውስጥ ብዙ ዓመት የቆዩ ብዙ ሲታገሉ የነበሩ እሳቸው ፕሮፌሰር መራራን የማይሳተፉበት፣ ሌሎች ተቃዋሚ ፓርቲዎች የማይሳተፉበት፣ ምሁራኖች የማይሳተፉበት እና በመንግስት ዙሪያ መንግስት ምንም አይነት ጥፋት ቢያጠፋ ምንም ቢያረግ ይሄ ፕሮሰሱ ምንም እንትን ቢል አፋቸውን ለጉመው እንደዚሁ በሌሎች ውይይቶች ላይ ብቻ መሳተፋቸውን የሚያሳዩ
ሰዎችን ሰብስበው ሊያካሂዱት ይችላሉ እና እነዚህ 4000 ከተወሰኑ ምናልባት ጄኒውን ሰዎች በስተቀር አብዛኛው የብልጽግና ከየክልሉ ብልጽግና ትኬት እየቆረጠ አበል እየከፈለ የሚያመጣው እንትን ይሆናል ቻፕተሩን መዝጋት ስላለባቸው በዚህ 4000 በሚባል ግርግር ይሄን ቻፕተር ይዘጉታል እና ከዛ ውስጥ አብይ የሚፈልጋቸው ቁልፍ ጉዳዮች ዋና የመወያያ ርዕስ ሆኖ ይመጣል ለምሳሌ ከፖለቲካ ፓርቲዎች ከዋና ከሊሂቃኑ ይህች ሀገር የሽግግር መንግስት ነው የሚያስፈልጋት ቢባል እሱን አብይ ስለማይቀበል እዛው ማካተት አይችልም ኮሚሽኑ የህዝብ ጥያቄ ነው መሰብሰብ ያለበት አይደል የህዝብ አጀንዳ ይሄን አጀንዳ በሰጠው ግን እዛ 10 ውስጥ አይከተው እንደዚህ አይነት አጀንዳ እንዳይቀበሉ አብይ ትእዛዝ ስለሰጠ በአደባባይ በትልቅ መድረክ ላይ ስለዚህ ተሰፍሮ በተሰጣቸው ልክ ይዘው የሚመጧቸው አጀንዳዎች ሁሉ ከወዲሁ በብልጽግና በጣም እርግጠኛ መሆንልህ እነዛ ይዘዋቸው የሚመጧቸው አጀንዳዎች ራሱ ከዚያውን ከሚደረገው ጉባኤ በፊት አብይ ጋር ቀርበው የጸደቁ አጀንዳዎች ናቸው የሚመጡ አብይ ያጸደቃቸው የተቀበላቸው አብይ ኢንዶርስ ያደረጋቸው አጀንዳዎች ናቸው የህዝብ አጀንዳ ተብለው የሚመጡት ከስንት ሺህ አጀንዳዎች ከተሰበሰቡ በመቶዎች ከሚቆጠሩ ጉዳዮች ውስጥ ብልጽግና የሚፈልጋቸው አጀንዳዎች አብይ አፕሩቭ ያደረጋቸው አጀንዳዎች ልክ የህዝብ ዋና ተቀዳሚ አጀንዳዎች እንደሆኑ ተደርገው ይመጣል ከዛ ውስጥ ምናልባት የህዝብም ለምሳሌ ህገ መንግስት ይቀየር የሚል የህዝብ ጥያቄ አለ እሺ ብሎ ግን የመቀየሩ ፕሮሰስ ላይ ደግሞ ሌላ የራሱን የፖለቲካ ፓኬጅ ይዞ መጥቶ ሼፕ ያደርገዋል እና እኔ ያው ገንዘብ ይወጣበት የመንግስት ፕሮጀክት ስለሆነ ልክ መንግስት እንደዚህ እንደ ኮሪደር ልማቱ ምናምኑ እየተብረቀረቀ ምናምን የሚቀጥል ውስጡ ብዙ ሰፈሪንግ ያለው የአብይ ፕሮጀክት ነው ይሄ የምክክር ኮሚሽን ያሬድ ከዚህ በላይ ማለትም የሚቻል አይደለም እንግዲህ ይሄ በብዙ ችግሮች የተወጠረና ብዙ መከራዎችን በኢትዮጵያ ላይ ያመጣ የብልጽግና ስርዓት ምናልባትም ብዙዎች እንዲሁ በተስፋ ብቻ ወይም ደግሞ መሬት ላይ በሌለ ነገር ሳይሆን በተጨበጠ መረጃዎችና መሬት ላይ ባሉ ነባራዊ ሐቆች ተነስተው ስርዓቱ ብዙ እድሜ እንደሌለው ወራጅ እንደሆነ በቅርብ የሚገልጹ አሉ ይሄ ቋሚም አይደለም እንዲህ አይነት ስርዓት አይደለም ህዝብ የሚጓጓለትና የሚሳሳለት ፓርቲ ራሱ መውደቁ አይቀርም እንኳን አይደለም እንደዚህ አይነት በህዝብ የተጠላ ስርዓት ቀርቶ መውደቁ አይቀርም ከወደቀ በኋላ ግን እንደነዚህ አይነት ሰዎች እንደነ ፕሮፌሰር መስፍን አራያ አይነት ምን ሊሉን ነው ነገ ከነጎዲያ ምናልባት ነገ መሳሪያ ተደቅኖብን እኛ እኮ አልፈለግንም የሚል ሌላ አይነት ትርክት ይዘው ሊመጡብን ነው እንደው እድሜ ሰጥቶን ለማየት ያብቃን ከማለት ውጪ ሌላ ምን ነው የለም በተረፈ ያሬድ ጨርሰናል ብዙ መረጃዎችን የተለዋወጥንበት የዛሬው የአንከር መረጃ ክፍለ ጊዜ ይሄንን ይመስላል ያሬድ በጣም አመሰግናለሁ እኔም አመሰግናለሁ መሳይ ይርስትልን ተመልካቾቻችን በዚሁ የዛሬውን አብቅተን ተሰናበትን በኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን መልካም ጊዜ